هلا تنبروا تنسئوا وإلا ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ በጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የተዘጋጀ ታላቅ ጉባኤ በወቅታዊ ሃይማኖታዊና ሀገራዊ ጉዳዮች ላይ ለመወያየት ካህናት፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶች እና ምዕመናንና ምዕመናት የሚሳተፉበት ዓለም አቀፍ የዙም ጉባኤ በዕለተ ገብርኄር ዋዜማ ቅዳሜ መጋቢት 20 ቀን 2017 ዓ.ም ወይንም ማርች 29 2025 ከ12 ፒኤም ጀምሮ እስከ 2 ፒኤም ኢስተርን ታይም አቆጣጠር ፕሮግራም ተዘጋጅቷል። ሚቲንግ አይዲ 874 1093 7873 ፓስኮድ 580214 ኑ ሁላችንም በጋራ ተሰብስበን ስለ ቤተክርስቲያናችንና ስለ ሀገራችን እንምከር። ጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ጉዞ ወደ አትላንታ ለወገን ደራሽ ወገን ነው። ዲሴምበር 10 ቲጂ ሁማኒታሪያን ኤድ ከተቋቋመ ጀምሮ በተግባር ለወገኖቻችን ፈጥኖ በመድረስ የታደገ ነፍስ አድን ድርጅት ነው። በተለይ በጦርነት ለሚሰቃየው በረሃብና በበሽታ ለሚረግፈው ወገኖቻችን በጋራ ልንደርስለት ይገባል። ማርች 30 አትላንታ የሚወዳት ጓደኛዬ መስከረም በላቸው ሁሌም እጆቿን ለወገኖቿ ምትዘረጋው ከጓደኞቿ ጋር ልዩ ራት አዘጋጅተዋል። እኔም ከናንተ ጋር ነኝ፣ አይቀርም። ከዚያም ዳላስ በሜይ ላይ፣ ሚኒሶታ፣ ቦስተን፣ እስራኤል እንዲሁም በሌሎች ስቴቶች ሁሉም ዝግጅታቸውን ካሁኑ ጀምረዋል። የለገሱንን ገንዘብ በቀጥታ እና በፍጥነት እናደርሳለን። ለወገን መድረስ ዛሬ ነው። ማርች 30 የፊታችን እሁድ አትላንታ እንገናኝ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮችና ወቅታዊ አርዕስቶች ላይ የምናደርገውን ቆይታ እንድትከታተሉ እንጋብዛለን። የፋኖ ኃይሎች የጀመሩት ዘመቻ በ9ኛ ቀኑ በተለያዩ አካባቢዎች ከፍተኛ ተጋድሎ መደረጋቸውን ከየቀጠናው የደረሰን መረጃ ያመለክታል። በርካታ የወረዳ ከተሞች በፋኖች እጅ መግባታቸውን ነው የተመለከተው። ባህር ዳር በፋኖች ቀለበት ውስጥ እንዳለች፣ ትልልቅ የዞን ከተሞችም በተመሳሳይ በፋኖች በቅርብ ርቀት ስር እንዳሉ ነው መረጃዎች የሚያመለክቱት። የፋኖ የዘመቻ ውሎን በተመለከተ የደረሱንን መረጃዎች ይዘን እንወያያለን። የአማራ የሰላም ካውንስል መግለጫ አውጥቷል። በመግለጫውም የአብይ አህመድ አገዛዝ ከፋኖች ጋር ለመወያየት በአውሮፓም ይሁን በየትም ፈቃደኛ መሆኑን የሚገልጽ መግለጫ ነው የሰጡት። አብይ አህመድ ከፋኖች ጋር በሶስተኛ ወገን በሶስተኛ ሀገር ወያያለው የሚለውን ፈቃደኝነቱን በተመለከተ የካውንስሉ ፕሬዝዳንት ናቸው መግለጫ የሰጡት። በዚህ ጉዳይ ላይም እንወያያለን። የህወሓትና የአብይ አህመድ አዲስ ዙር ውዝግብም ተነስቷል። አብይ አህመድ በኢሜል የቀጣዩን የትግራይ ክልል ፕሬዝዳንት በጥቆማ አሳውቁኝ ማለቱን ተከትሎ ህወሓት ጠንከር ያለ መግለጫ አውጥቷል። ይሄ ውዝግብ እንዴት ሊፈታ ይችል ይሆን? በዚህ ጉዳይ ላይ እንወያያለን። እኔ መሳይ መኮንን እንደዚሁም ገለታው ዘለቀ አብረናችሁ እንቆያለን። መልካም ጊዜ፣ መልካም ቆይታ። ጤና ይስጥልን ገለታው።
እንደምናመሸ መሳይ እንደምናመሸ ደናነን ገለታው እንዴት አለ? እንግዲህ ቀደም ሲል ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎችንም አጀንዳዎችን እንደዚሁ እናነሳለን። ምናልባት ጊዜ ካለን የሱዳኑንም ጉዳይ እንመለከታለን። የሱዳኑ ወታደራዊ መሪ ጀነራል አልቡርሃን ካርቱም መግባታቸው ተገልጿል። ካርቱም ከረጅም ወራት በኋላ ነው የገቡት። እንግዲህ የበላይነቱን እያያዙ እንዳለም ነው የሚነገረው። በሱዳን በርካታ እጆች መግባታቸው ይታወቃል። የአብይ አህመድ አገዛዝን ጨምሮ የተለያዩ ሀገራት ጣልቃ የገቡበት ጉዳይ ነው። የአልቡርሃን የበላይነትን መያዝ የአብይ አህመድ አገዛዝን ጨምሮ የተባበሩት አረብ ኤሚሬትን ሌሎችንም እንደዚሁ በቀጠናው ላይ ያላቸውን የበላይነት የሚያሳጣቸው እንደሆነ ነው የሚነገረው። ምናልባት ጊዜ እንዳለን እናወራለን ወደ ኋላ ላይ። እንግዲህ ገለታው ዛሬ ብዙ ነገሮችን እናነሳለን። የአብይ አህመድ አገዛዝ በተለይም ከብርቱካን ተመስገን ጉዳይ ጋር በተያያዘ ማምሻውን በብሔራዊ ቴሌቪዥኖች አንድ ዶክመንተሪ ፊልም ማስተላለፉን ነው ያወቅ ነው። በተወሰነ ደረጃ ዶክመንተሪ ፊልሙን ተከታትለናል። ምናልባት ዶክመንተሪ የሚለው ቃል የሚገልጸው አይደለም። ይህንን ቃል ቀይረው ፌክ ስለሆነ ፌኩመንተሪ ብለው የሚጠሩትም አሉ። እንደነዚህ አይነት ፌኩመንተሪ ፊልሞች በኢህአዲግ መንደር በጣም የታወቀ ብልጽግናም ያንን እንዳለ ወርሶ አሁንም በእንደነዚህ አይነት ፊልሞች የኢትዮጵያን ሕዝብ እያደናገረ ያለበት ሁኔታ መቀጠሉን ነው። በደንብ አድርጎ ነው የወረሰው እንዳንል ከባለፈው አንጻር በጣም ቀሽም የሆኑ ስክሪፕቶች ቀሽም የሆኑ ትወናዎችን ያየንበት በመሆኑ የኢህአዲግ ዘመኑ የህወሓት ዘመኑ ፌኩመንተሪዎች የተሻለ አቅምና እንደው የመታየት ብቃት አላቸው ማለት ይቻላል። ለማንኛውም እንዴት አየኸው? የኛም ስም ገብቶበታል። የሚገርም ነው። ብዙ ጊዜ እንዲህ አይነት ነገር ውስጥ አንጠፋም። በሽብርተኝነትም ይሁን በሌላ ወንጀል አብይ አህመድ ክስ ሲያመጣ በአንድም ይሁን በሌላ እንደው እኔን ማስገባት የተወሰኑ ሰዎችን ጎትቶ ማስገባት እየተለመደ መጥቷል። ምናልባት ማጣፈጫ ሆነናል መሰለኝ። ዛሬም በዚህ ፌኩመንተሪ ፊልም ላይ እኛም ስንታይ እንደነበረ ነው ሰዎች ነግረውኝ፣ በኋላ ላይ ቦታውን ፈልጌ አግኝቼዋለሁ። ለምን እኔን እንዳስገቡኝ አልገባኝም ነበረ። በኋላ ላይ እንደምንም አያይዘው ጎትተው የዛ አካል ሊያደርጉኝ ሞክረዋል። እንግዲህ ተሳክቶላቸው ከሆነ እንኳን ደስ አላችሁ ማለት ነው። ለማንኛውም እንዴት አየኸው ገለታው? አንተንም ያስገቡት መጀመሪያ እኮ እንደዚህ አይነት ዶክመንተሪ እንደሚሰሩ እኮ ገልጸህ ነበረ። መጀመሪያ እንደውም ብሬኪንግ ኒውስ ተብሎ የአንተ ዜና አንከር ሚዲያ ነበር ይሄን ያጋለጠው። በጠቅላይ ሚኒስትሩ ትዕዛዝ አንድ ዶክመንተሪ እየተሰራ ነው የሚል ነው እና ይሄ በጣም ቀድሞ እቅዳቸውን የሰበረ ነገር ስለሆነ እዛ ውስጥ ቢያስገቡ መቼም ቅር አይበለ ማለት ነው። መሳይ ተጎድተዋል እና በነገራችን ላይ ቅሬታ አይደለም። በሽብርተኝነትም ስትከሰስ ከኢህአዴግ ዘመን ጀምሮ ነው። በእንዲህ አይነት አገዛዝ በእንደዚህ አይነት ስርዓት ስትከሰስና ስትወነጀል እንደ ሽልማት ነው የሚቆጠረው። እውነት ክብር ሁሉ ሊሰማ ይችላል። ምን ያህል ህዝብ እየሰራ እንደሆነ፣ ምን ያህል እውነተኛ ነገሮችን እያወጣ እንደሆነ ምስክርነት የሚሰጥበት በመሆኑ በፍጹም ቅሬታ አልተሰማንም። ነገሩ እንደዚሁ ግራ አጋብቶን እንጂ ቅሬታ ተሰምቶን አይደለም። አይ ነው። እኔም እንደው ትንሽ ልቀልድ ብዬ ነው። ሁኔታው በጣም የኛ ሀገር ነገር አንዳንዴ መራራ ሆኖ በጎን ደግሞ ትንሽ ያስፈግጋል፣ ያስቃል እና በጣም ተናደዋል። ያ ዜና ሲሰማ ብዙ የብልጽግና ሰዎች ሪያክሽን መራራ እንደነበር አስታውሳለሁ። ያንተም የታማኝንም አይቻለሁ፣ ማዛን እንደዚሁ አዳምጫለሁ እና ምንድነው ግን አንድ ትልቅ ነገር አለ መሳይ። ቅድም የላኩልህ አንድ ፎቶግራፍ ያቺ አንዲት እህት በህወሓት ጊዜ ቢቢሲ ሄዶ ረሃቧን ሄዶ አጋለጠ። ይበላ እንደሌለ ችግር ላይ እንዳለ ያ ቤተሰብ አጋለጠች እና በስንተኛው ጊዜ ሄደው እኮ ነው ያችን ሴት ጠግብ ያለው በይኮ ያስባሏት መሳይ። እንደዚህ አይነት በጣም የሚያሳዝን ሀገር ሆኗል ሀገራችን። በጣም በጣም የሚያሳዝን ያቺ ድሃ ስትናገር እንዴት ልባችንን አንጀታችንን እንደበላች አስታውሳለሁ እና ብርቱካንም እንደዛ ሆኖ ነው የታየኝ። ከሁሉም በላይ ግን እኔ ይሄ እነሱ አሁን የለቀቁት ዶክመንተሪ አንዳንድ ያስተማረኝ ነገር አለ መሳይ። በጣም የገረመኝ ነገር ነው። አንደኛ ፓኒኩ ምንድን ነው? ይሄን ያህል ፓኒክ የመጣው ምድሪቱ እንደሆነች ስዊዘርላንድ አረጓት እኮ ሀገሪቱን። እንደዚህ አይነት ወንጀል ተሰምቶ የማይታወቅባት ዴንማርክ፣ ስካንዲኔቪያን ካንትሪስ አደረጓት። ገና ብዙ ዶክመንተሪ እኮ ሊሰራ ነው መሳይ። ማአት ዶክመንተሪ ነው የሚሰራው።
ቢቢሲ ባለፈው አንዳንድ ዜናዎችን ያየሁ ነበር ባለፈውም ጊዜ መጋቢት 10 በ2011 እኮ ሪፖርተር በዘገበው ላይ 1 ሰዓት ከ30 ጠዋት ወለጋ ዞን ነጆ ወረዳ ወንዲ ቶሎ ዋቆ የሚባል ቀበሌ ውስጥ እኮ 3 ኢትዮጵያውያንና 2 የውጭ ሀገር ዜጎችን ገለው አቃጥለዋቸዋል። ተገድለው ተቃጥለዋል። መራዊ ከተማ ውስጥ ከ50 እስከ 100 ሰው ተረሽኖ ሬሳው አይነሳም ተብሎ እኮ ዶክመንተሪ ይሰራል እኮ ይሄ መሳይ። የሚቀጥለው ትውልድ እኮ የመራዊ ማስታወሻ ብሎ እኮ ቴክኖሎጂው በጣም ያደገበት ጊዜ ነው የምታውቀው። የመራዊ ዶክመንተሪ እኮ ይተጠበቀ ነው ያለው ገና ይሰራል። መነኩሴው ያለቀሱት እኛ ያነቀሱ መነኩሴ በፖሊስ እንደዚህ ሆንኩ ያሉት እኮ ዶክመንተሪ እኮ ቤተክርስቲያን ታዘጋጃለች። ስንት ካህናት ናቸው የታረዱት በኢትዮጵያ ኦርቶዶክስ ውስጥ? የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ፎይ ስትል እኮ ዶክመንተሪ እኮ ይዘጋጃል። ማህበረ ቅዱሳን የቤተክርስቲያኒቷን ጉዞ ሲያሳይ የህይወት ዘመኗን ሲያሳይ ይሄ እኮ የጨለማ ጊዜ አይደለም። ማቅ የለበሰችበትን ዘመን ዶክመንተሪ እኮ ያቀርባሉ። ቤንሻንጉል ውስጥ ከባህላችን ውጪ በግሪደር አልተቀበሩ ወገኖቻችን። ፊልም እኮ ይሰራል እሱ ገና ዶክመንተሪ እኮ ይወጣል። ትግራይ እህቶቻችን አልተደፈሩም፣ አልተሰቃዩም፣ አላለቀሱም። ዶክመንተሪ እኮ ይሰራል በዛ ላይ በሳይ። የሰሜኑ ጦርነት እኮ ትልቅ ፊልም ነው የሚወጣው። የሚቀጥለው ትውልድ ይሰራዋል። ትልቅ ዶክመንተሪ አብይ አህመድ አዝማች ሆኖ ሲያዘምት ሲያስጨርስ የነበረበት በአማሮች ላይ የደረሰው የድሮን ጭፍጨፋ እኮ ዶክመንተሪ ይሰራበታል። የሀገር ውስጥ መፈናቀል እኮ እንደዚህ አይነት መፈናቀል በታሪካችን ታይቶ አይታወቅም። ኢንተርናል ዲስፕሌስመንት ኢን ኢትዮጵያ ተብሎ እኮ ትልቅ ሙቪ እኮ ይሰራበታል። አክተርስ ተፈልገው ቤተሰቦች በእውነተኛ ታሪክ ላይ የተመሰረተ ፊልም ተብሎ እኮ የሚሰራበት ነው። መሳይ ጋምቤላ ውስጥ የነበረ በደል እነዚህ ስንት ዶክመንተሪው ገና የሚጠበቀው ገና እና ለምንድነው በዚህ አንድ ምስክርነት በዚች አንዲት እህት ምስክርነት ፓኒክ የሆኑት ለምንድነው ነው ትልቁ ጥያቄ። እና ይሄ ሁሉ ዶክመንተሪ ገና እየጠበቃቸው ነው መሳይ። የዚህ ሰው አሻራ እኮ ይሄ ነው። መፈናቀል፣ ካህናት መታረድ፣ የዜጎች ትምህርት ማቆም፣ ጉስቁልና የጨለማ ዘመን ነው እና ትልቅ ዶክመንተሪ ነው የሚሰራው። እና ይቺን ልጅ እንግዲህ ዛሬ ድንገት ተነስተው የትናንቱን እንትን ለመቀልበስ በሁለተኛው በሶስተኛው ቀን እንደዚህ አይነት ዶክመንተሪ መስራታቸው ምናልባት እኔ እንደው የነዚህን ዶክመንተሪዎች ገና የሚከተሉ ዶክመንቶች ሲዞር ብለው አይተዋቸዋል ወይ እነዚህ ሰዎች የሚለው ነገር በጣም አስገርሞኛል መሳይ። ከሁሉም በላይ ግን ዶክመንተሪውን ሳይ ልጅቱ ጭንቅ ውስጥ እንዳለች ያሳያል። በሚገባ ታነባለህ። መቼም ከሰው ላይ የምታነባው ነገር አለ እና ስትናገር ጭንቅ ውስጥ እንዳለች ቅድም ያልኳትን ሴት ነው ያስታወሰችኝ። ያቺ እህት ተርብ ያለው ብላ ለቢቢሲ ቃሏን ከሰጣች በኋላ ሄደው አስገድደው ጠግብ ያለው እንዳሏት አይነት የብርቱካንም እንደዛ ነው። ግን ኢምፖርታንቱ ነገር መሳይ መንግስት እንደሌለን ነው የተማርኩት እኔ። መንግስት እንደሌለን ከሁሉ ጊዜው በላይ ዛሬ ደግሞ በጣም ገዝፎ የታየኝ ይሄ ነው። መቼም እኮ ይቺ ልጅም ዋሽታም ቢሆን እኮ መንግስትን ወንጅላ ቢሆን እኮ ዶክመንተሪ እኮ አይደለም የሚሰራው። እንደ መንግስት የሆነ ሰው ካለ ዶክመንተሪ ፍርድ ቤት ነው የምትሄደው። ፍርድ ቤት ይከሳል አቃቤ ሕግ። እዚህ ነው ሲስተሙ። ከዛ በኋላ ፍርድ ቤት ሲፈርድባት በቀላጤ በምን በዝውውር ተደርጎ ፍርድ ቤት ሲፈርድባት ያን ጊዜ ፓርቲው የሚሰራ ከሆነ ሊሰራ ይችላል እንግዲህ መቼም ከተቀሙ። ከዛ ውጪ በማግስቱ እቺ ልጅ ወስዶ ፖሊስ ጣቢያ ደብድቦ አሳምኖ እንደገና ሌላ እንትን ይዞ በኢትዮጵያ ቴሌቪዥን መምጣቱ በጣም ያሳዝናል። ግን ያልኩህ ማአት ዶክመንቶች አብይ አህመድ ሆይ ከሱ ጋር ያላችሁ እነ ፊልድ ማርሻል ብርሃኑ ጁላ ሆይ ገና ማአት ዶክመንተሪ እየመጣ ነው። ገለታው ከየትኛው ጀምሬ ወዴት እንደሚሄድ አላቅም። ምክንያቱም ብዙ ነገሮች በአእምሮአችን ውስጥ ይመላለሳል። አንደኛ አንተ ያቀረብከው ጥያቄ ነው፣ ሁሉ ግርግር ለምን አስፈለገ? ለምንድነው እንዲህ አይነት መራውጥ መዝረክረክ በዚህ ደረጃ ከብሔራዊ ቴሌቪዥን እስከ ሶሻል ሚዲያ ሰራዊቱ ተንጋግቶ በዚህ ጉዳይ ላይ ይህን ሁሉ ቀናት ቀንና ሌሊት በዚህ ደረጃ
እንዲህ የተጨነቁበትና የተጠበቡበት ምክንያቱ ምንድነው? እንዳልከው ኢትዮጵያ ውስጥ ግፍ አልተፈጸመም ለማለት ነው? ጻድቅ ነን እኛ እስካሁን የሚባሉትም እስካሁን የሚነገሩትም ተደፈሩ፣ ታፈኑ፣ ታገቱ የሚባሉት ሁሉ ይሄው እንደዚህ ውሸት ናቸው ብሎ የኢትዮጵያ ሕዝብ ነጥብ እንዲቆጥርላቸው ነው? በብርቱካን እቺ ዶክመንተሪ ፊልም ያ ሁሉ ኢትዮጵያ ውስጥ ባለፉት 6-7 ዓመታት የመጣው መከራና ስቃይ ያ ሁሉ እንባ እንደው ይጠፋል ብለው አስበው በዛ ገምተው ነው ጻድቅ ነን ብለው የመጡት? ሌላውን እንቅር። የዛሬ 2 ዓመት 4ኛ ዓመት ላይ ያሉ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳ የተናገረውን እንስማ። ቀጥሎ ደግሞ የኦሮሚያ ብልጽግና ተወካይ ሆኖ ፓርላማ የገባው ዶክተር አንጋሳ የተናገረውን ማስከትለን እንስማ። ሌላ ቦታ አንሄድም፣ እዛው እነሱ ጋር ሁለቱም የብልጽግና ሰዎች ናቸው። ምን ሌላኛ ያለው ነገር የለም። ሽመልስ ካለው ሌላ ምናልባት ያን አደረገ የሚለው ሽመልስ ሌላ ካለ ሊሆን ይችላል። ድርጊቱ ግን ተፈጽሟል። ድርጊቱ ተፈጽሟል። አሁንም ብርቱካን ድርጊቱ መፈጸሙን የተናገረችው። ለማንኛውም አቶ ሽመልስ የሚለውን እንስማ። ባለፉት ዓመታት በክልላችን ውስጥ ሴቶች ብቻ አይደለም ወንዶች በሸኔ ተደፍረዋል። ሰው ተፈናቅሏል፣ ተገድሏል። ሽማግሌዎች፣ አባገዳዎች፣ ህፃናት ተጨፍጭፈዋል። ያለፈው 4 ዓመት ይሄንን ያደረገው ይህ ኃይል ጥርሱን የነቀለበት አንዱ ሙያው ጸጥታ ኃይልን ማጥቃት ሳይሆን ንጹሃንን ማጥቃት ነው። የአማራን ህዝብ እየጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ እቺን ልናገር። ገለታው እንግዲህ ነገ ብሞት ጸጸት እንዳይሆንብኝ እቺን ነገር ልናገር ብሏል ዶክተር አንጋሳ። በጣም አወዛጋቢ ሰው ነው በራሱም። ዶክተር አንጋሳም በተለያዩ ጊዜ የተናገራቸው ነገሮች እንደዚሁ ሲያወዛግብ እንደነበረ እናውቃለን። ግን በዚህ ጉዳይ ላይ የተናገረው ሀቅ ነው። ይህንን ከተናገረ በኋላ ደብዛው ጠፍቷል። ምናልባትም ፓርላማም አይቼው አላቅም። አይተው ከሆነ እርግጠኛ አይደለሁም። አንዳንድ ሰዎች እንደውም ከዛም የከፋ ነገር ደርሶበታል ብለው እኛ ዝግጅት ክፍላችን ድረስ ደውለው በጽሁፍም ጠይቀውን ነበረ። እንዳረጋግጥ ነው ከሆነ ግን ዶክተር አንጋሳ አለ። ግን ያሁን ያነሳውን እንመልከት። እንግዲህ ሁለቱም የብልጽግና ሰዎች ናቸው። የሚናገሩትን እያየን ኦሮሚያ ክልል ላይ ምን ያህል ሲኦል እንደሆነ ምን ያህል የሰው ልጅ የስቃይ ምድር እንደሆነ ራሱ ፕሬዝዳንቱ ተናገረ። ግን ይህን ያደረገው ሸኔ ነው አለ። አይ ግድ የለም ሸኔ አይደለም ያደረግከው አንተ ነህ ብሎ ደግሞ አንጋሳ ተናግሯል በይፋ። በነገራችን ላይ ብዙ መረጃዎችም የሚያሳዩት ይሄ እንዲያንን ነገሮች የሚፈጸሙት ኮሬ ነገኛ በሚባለው እነ ሽመልስ አብዲሳ በሚያደራጁት ነው። ኮሬ ነገኛ ዋና ማዘዣ ጣቢያው ሽመልስ አብዲሳ ቢሮ ነው። የተለያዩ ክንፎች አሉት። ለዚህም አይነተኛ ማስረጃ የከረዩ አባቶች የተገደሉበትን ነው። በአንድ ስልክ እየተደዋወሉ እነ ሽመልስ አብዲሳ እነ ኮሚሽነር አራርሳ መርዳሳ እንደዚሁም ምክትል ፕሬዝዳንቱ አሊ አብዶ ሆነው እነዛን 16 የከረዩ አባቶችን ገድለው ረሽ ነው አይናቸው እያየ እንዲያስተኝተው በጥይት ከገደሉ በኋላ አስክሬኖቻቸውን ጓደኞቻቸው ከታሰሩበት ክፍል ውስጥ ለ2 ቀን አሳድረዋል። እነዛ እንዲማሩበት ወይም እንደመቀጣጫ እንዳያዩት ተብሎ እንዲህ አይነት ግፍ ነው የሚሰሩት። ይህን የሚያደርግ አገዛዝ ነው እንግዲህ ብርቱካን ተደፈርኩ እንደዚህ ሆንኩ ብላ በተናገረች ይህ ሁሉ መከራ፣ ይህ ሁሉ ጋጋታ፣ ይህ ሁሉ ግርግር ተፈጥሮ የጦስ ዶሮች እንግዲህ ተገኝተዋል የሚመቱ። ለማንኛውም ገለታው እንዲህ አይነቱ ነገር ብዙ ርቀት አይወስድም። መሸፈን የፈለጉት ነገር አለ። ትልቁን ኃጢአት በዚህች ትንሽዬ አንድ ነጠላ የብርቱካን አጋጣሚ እሱን ውሸት ነው ብሎ በማሳየት ለመደበቅና ለመሸፈን እየፈለጉት ነው። አይሳካም። ነገሮች እየፈጠጡ እየመጡ ነው። የኑሮ ውድነቱን ለመሸፈን ነው። በኑሮ ውድነቱ ምክንያት ምናልባትም ህዝባዊ ንቅናቄ ይከሰታል የሚል ፍርሃት እንዳላቸው ይነገራል። በነገራችን ላይ በዚህ ዶክመንተሪ ፊልም ላይም የምታየው ይሄንን ነው። ፍርሃታቸውንና ጭካኔያቸውን ሁለቱንም አንድ ላይ የምታነብበት ቲያትር ነው። ገለታው ግን ይቻላል ወይ? 11 ብር በ1 ሊትር ጨምሯል ነዳጅ። ሰኔ ላይ ከዚህ እጥፍ ሊጨምር እቅድ ተይዟል። በሚቀጥለው ወር መብራትና ውሃ በግብር በእጥፍ ይጨምራል ተብሎ ይጠበቃል።
የትራንስፖርት ዋጋ ቫት ህብረተሰቡ እንዲከፍል ተሳፋሪው እንዲከፍል ተወስኗል። በየአቅጣጫው ህብረተሰቡን ለመቦጥቦጥ አገዛዙ የተለያዩ የግብር መሰብሰቢያና የመዋጮ መድረኮችን አዘጋጅቷል። በእንደዚህ አይነት ቲያትርና በእንደዚህ አይነት ድራማ ለመደበቅ የሚሞክሩት ነገር ነው በጣም አስገራሚው። በዝርዝር እንሂድበት ካለን ጊዜ የለንም። እያንዳንዱ የተናገሩት እያንዳንዱ ስክሪፕት እንዴት እርስ በርሱ እንደሚጋጭ በድንግልና ነው ያገባውት ብላ አርግዤ ነው ደግሞ ያገባውት ትላለች ከአንድ ደቂቃ በኋላ። እህቷ ትመጣና አዋሳ ዩኒቨርሲቲ ለምኜ ነው ያስገባዋት ትላለች። እንዴት ነው ዩኒቨርሲቲ በልመና የሚገባው? ለምኜ ነው ያስገባውት ትላለች። ራሱ ስክሪፕቱን ሲያጠኑት በትክክል አላጠኑትም። እዚህነ መዓዛ መሐመድና ተስፋዬ ወልደስላሴን ያስገቡበት መንገድ ራሱ በጣም አስገራሚ ነው። ነገሩ ከሆነ በኋላ ልጅቷ ላይ አደጋ እንዳይደርስ ያደረጉትን ጥረት እንጂ ያየንበት እነሱ እንደሚሉት አይነት ሴራ ውስጥ ወይም ድራማ ውስጥ ወይም ይሄን እንደሚሉት አይነት ሲመሩና ሲያስፈጽሙ አላየናቸውም። ለዛም የሚሆን ማስረጃ ማቅረብ አልቻሉም። ያ ከሆነ በኋላ ልጅቷን አነጋግሯል። የሚያነጋግሯት ችግር የለም፣ ችግር ላይ ነው ያለችው። እኔም ስልኳን አግኝቼ ሞክሬ ነበር እኮ እምቢ አለኝ በኋላ ላይ። ምክንያቱም በፖሊሶች ቁጥጥር ስር ስላለች ላገኛት አልቻልኩም። አግኝቻት አነጋግራታለሁ። ካለባት ጫና አጠቃላይ መንግስት የሚያህል እኮ ኃይል ነው የመጣባት። እቺ ልጅ በስነ ልቦና በተለያየ መልኩ ልትሰበር ትችላለች። ያንን አስመልክቶ ላናግራት ደውዬ ሞክሬ አጥቻታለሁ። ምንድነው ኃጢያቱ? መስመር በመስመር እንሂድበት ብንል የጉድፍ ማአት ብዙ ነገሮችን ልናወጣለት እንችላለን። ታስታውስ እንደሆነ በቅርብ ጊዜ አንድ ቪዲዮ ደርሶን ነበር፣ ለሁለታችንም ለኔም ላንተም ደርሶን ነበርና የኦሮሞ ልጆች ናቸው፣ ወጣቶች ናቸው፣ ወንድና ሴት እየተገረፉ ጫካ ውስጥ እየተገረፉ ከጾታ ጋር የተገናኘ ነገር እንዴት እንደሚያደርጓቸው የሰው ልጅ ሊሆን የማይችል ነገር ያንን ማሳየት አይቻልም። እንግዲህ ለኢትዮጵያ ሕዝብ አታሳየው። እኛን እንኳን እንዴት አውቆ እንደዋለ ላካፈልናቸው ሰዎች ሁሉ ስራ አቁመው የዋሉበት ሁኔታ ነው ያለው። መሳይ እነዚህ እኮ ወደፊት ይወጣሉ እኮ። ማአት እኮ ሰብአዊ መብት ጥሰት እኮ ነው ምድሪቱ ውስጥ። ማአትን ባ ነው የፈሰሰው መሳይ፣ ማአትን ባ የፈሰሰባት ምድር ናትና ይሄንን በማድረግ ይቺ ልጅ ተደፈርኩ ያለችው ውሸቷን ነው በማለት አጠቃላይ በኢትዮጵያ ውስጥ ያለ ሰብአዊ መብት ጥሰት ሁሉ ውሸት ነው የሚል ድምዳሜ ውስጥ እናደርሳለን። እውነት ውሸት የሚለው ነው እውነት ነው ብሎ የቀረበው ተመልከቱ ውሸት ነው በሚል ድራማ እንዲህ አይነት መገለጥ ሰይጣን ነው የሰጣቸው። በቅርቡ ደግሞ የእውነት ውሸት የሚባል ድራማ ብሔራዊ እንትን ነው ሴኩሪቲው ስትራቴጂ ሆኗል። በህዝብ ፊት የቀለሉ እንደሆኑ እኮ አላዩትም መሳይ። ህብረተሰቡ ገልብጦ ነው የሚረዳው እኮ። አሁን ፌስቡክ ውስጥ ገብቼ አይታይት ሳደርግ ቅድም አሁን ያቺ ያየናት እህት የወሎ አካባቢ እህት ናት አይደለም መሰለኝ። እሷን እያዩ እሷም ተዛለችኝ ከዚህ በኋላ ያለውን እኮ ገልብጬ ነው የምረዳው ነው የሚለው ህዝቡ። አውቆታል ይሄንን መንግስት እና እኔ እንደው ከመቅለል ባሻገር ሊያመጣላቸው ውጤት ለራሳቸው የሚችለው ነገር የለም። ከሁሉም በላይ ግን ማአት ቅድም ያልነው ማአት ዶክመንተሪ ገና ይጠብቃል። ገና ብዙ ፊልም የሚሰራበት ዘመን ነው መሳይ። የሚቀጥለው ትውልድ በተለይ ረጋ ሴት ሲተነፈስ ታሪክ ሁሉ ጻፊዎች የሚጽፉበት መጥፎ ጊዜ እኮ ነው። በመፈናቀል እንደዚህ አይነት ዘመን እኮ አይተናናቅም በኢትዮጵያ ታሪክ ውስጥ። በግራኝ አህመድ ጊዜ የተወሰነ እርስ በርስ ከባድ መፈናቀል እንደነበረ ይታወቃል። ከዛ ባሻገር ባለ ዘመናችን ውስጥ ኢንተርናል ዲስፕሌስመንት ከዓለም አንደኛ እኮ እናውቃለን እኮ ሶሪያን ሁሉ ቀድመን። በዚህ ደረጃ ሰብአዊ መብት ጥሰት ሰብአዊ ኪሳራ የገጠመን ህዝቦች ይቺ እህት ተደፈርኩኝ ብላ ልክ እንዲህ አይነት በምድራችን ውስጥ ሊከሰት አይችልም እንዴት እኛ ያለን እንደዚህ ተከሰተ አይነት እኮ ነው ሙቭ ስታየው እንቅስቃሴያቸውን ስታይ ያ ይመስላልና የኢትዮጵያ ህዝብ ይሄን አይዘነጋውም። እኔ እንደውም አሁን ወጣቶች በተለይ ጥሩ ዕውቀት ያላችሁ እዛ ሻሸመኔ ቁልቁል ተሰቅሎ የሞተው ወንድማችንን ቤተሰብ አነጋግሩና ዶክመንተሪ ስሩበት እስቲ እንየው። ምንድነው እናት የሚሉት አባት የሚሉት ምንድነው? እስቲ ይሄንን መሳይ ቅድም ያልኩን እነዛን ቪዲዮዎችም በተወሰነ ደረጃ ግራፊክሱን እንትን ያደርጉ ያሻሻሉ ይስሩ። ወጣቶች ዶክመንተሪ ይስሩና
እኔ እንደው ይሄንን ነው ማለት የምችለው። ግን አዝናለሁ፣ በጣም አዝናለሁ በእውነት ሀገራችን ጉዳይ እጅግ በጣም ያሳዝናል። በእንደነዚህ አይነት ሰዎች እጅ ውስጥ መቆየት የለብንም መሰለኝ። አስታውሳለሁ በህወሓት ጊዜ ነው እንግዲህ በድርቅ በረሃብ ወሎ ልጆቿ ተርበው እሷ ተርባ ይህንን በገለጸች ይመስለኛል አንድ ልጇ በረሃብ ሞቶ እዛው አካባቢ ነው የተቀበረው። እሱ መቃብር ሁሉ ታሳያለች። ይሄ በሆነ በሁለተኛ ሶስተኛው ቀን ነው የኢህአዲግ ደህንነቶች ሴትዮዋን አስፈራርተው ከእንደገና ይህን ታሪክ ገልብጣ እርቦኛል የሚለውን ጠግብ ያለው አይነት እንድትሰራ የተደረገችው። እንዲህ አይነት ጭካኔ ነው እንግዲህ አብይ በደንብ በብዙ እጥፍ አሻሽሎ የመጡት ጭካኔ ከአባታቸው ከኢህአዲግ ከህወሓት ወርሰው ነው የመጡትና ያንን ያየንበት ነው። ነገር ግን አማተር የሆነ ስራን የሰሩት እውነት ለመናገር ብዙም ትርጉም ያለው ነገር አይደለም። በዚህ አጋጣሚ አንድ ጉዳዩን በደንብ ከሚከታተል የራሳቸው ሰዎች ጋር እንዲሁ እንነጋገራለንና ያለኝ ነገር አለ። ብዙ ነገሮችን ጠቀሰለኝና አንዱ ሴናሪዮ ሊሆን የሚችለው ኢቢኤስ የሚባለውን ቴሌቪዥን መዝጋት ፈልገዋል። ምንድነው ምክንያቱ ሲባል ይሄ ኢቢኤስ የሚባለው ቴሌቪዥን ብዙ ተመልካች አለው። ኢትዮጵያ ውስጥ በአሁኑ ሰዓት የኢትዮጵያ ቴሌቪዥንን ፋናን ይሄ የብልጽግና በአንድ ሚሊዮን በሌላ የሚቆጣጠራቸውን ሚዲያዎች የሚከታተል የለም። አብይ አህመድ እንደ ቁራቢ ጮህ ምን ቢል በእነዚህ ቴሌቪዥኖች አማካይነት ህዝቡ ጋር መድረስ አልቻለም። ይሄ ሁሉ የሆነው እንደነዚህ አይነት ቴሌቪዥን ጣቢያዎች እንደ ኢቢኤስ አይነት የህዝቡን ትኩረት ወስደዋል። ስለዚህ ይሄን ቴሌቪዥን እንደው ከይታ ላይ ዞር ብናረገው ሰውኛን ሊመለከት ይችላል የሚልም እንደው በጣም ደካማ የሆነ ሴናሪዮም ሰርተው ገብተውበታል። ይሄንን እርግጠኛ ነኝ ብሎ ነገረኝ። አይሆንም ማለት አይቻልም፣ ሊሆን ይችላል። ኢቢኤስ ራሱ የአብይ አህመድን ምናልባትም ፎቶ እንደ ስክሪን ሴቨር እያደረገ ዜና እንዲያወራ አብይ አህመድን ዜናዎች እንዲያስተላልፍ ሊገደድ ይችላል። አንድ ምናልባት እንዲቆይ ከፈለጉ የስርዓቱ የፕሮፓጋንዳ ማሽን እንዲሆንም ሊያደርጉት ይችላሉ። ያ ካልሆነ ግን ድራሽ አባቱን አጥፍተው ህዝቡ ተገዶም ቢሆን እኛን ያየናል፣ የሚያየው ሲያጣ እኛን ይከፍተናል የሚልም ግምት ሊኖራቸው ይችላል። የኢትዮጵያ ህዝብ እንደው የሚያየው ይጠፋል እንጂ ቴሌቪዥኑን እንደ ጌጥ ቤቱ ዘግቶት እንደ ጌጥ ቤቱ ያስቀምጧል እንጂ በፍጹም የአብይ አህመድን ፕሮፓጋንዳ የሚሰማበት ወኔውም የለውም፣ አቅም የለውም፣ ዘግቶታል። ኢቢኤስም ቢያጠፉም ባያጠፉም ወደ ኢትዮጵያ ቴሌቪዥን እና ነፋና ጋር ፊቱን የሚያዞርበት ምንም የምርጫ ጉዳይ እኮ አይደለም፣ ውሳኔ ጉዳይ ነው። በቃ እናይም እና ከዚህ አንፃርም መታየት አለበት የሚል ነገር የራሳቸው ሰው ነው። በነገራችን ላይ መረጃውንም የሚሰጡን እዛው እነሱ መንደር ያሉ ሰዎች ናቸው። የዚህን ሰው ያካሄድ በጣም የሚጠየፉ አደጋውን ተረድተውት ቢያንስ መረጃ በማሾለክ እንደው እናግዝ ብለው የሚችሉትን እያደረጉ ያሉ እዛው መንደር ውስጥ ያሉ ትልልቅ ባለስልጣናት ጭምር ነው ይሄን መረጃ የሚያደርሱን። ቁጭት አላቸው እነሱም። ለማንኛውም ገለታው ከዚህ በላይ ይሄንን ጉዳይ የምናኝከው ወይም የምናመነጅገው አይደለም። እነሱ ይፈልጉታል። እኛ ግን ሌሎች በርካታ ሀገራዊ አጀንዳዎች አሉብን፣ አንገብጋቢ ጉዳዮች አሉብን። እነሱ ላይ ማተኮሩ የተሻለ ይመስለኛል። በትክክል መሳያው ትግላችን ላይ ነው አሁን ማነጣጠር ያለብን። እንደውም የበለጠ ቁጭት እንዲሰማን እህቶቻችን እንደዚህ ሲያደርጓቸው ሄደው እንኳን ብሶታቸውን ሲናገሩ ቀልብሰው እንደገና ደብድበው ሐሰት ነው በይ የሚሉ ፖሊሶች የሚሉ አስተዳዳሪዎች ላችን ላይ ነው ያሉትና ፋኖም ታጥቆ ትግሉን በደንብ ተናክሮ መቀጠል አለበት። ህዝባዊ ቢተኝነትን መቀጠል ነው ያለበት። እንደዚህ አይነት ጨዋታ እንዲህ አይነት የመንግስት ሚዲያን እየተጠቀሙ እንደዚህ አይነት ጨዋታ ሰው ስነ ልቦና ሁሉ የሚጎዳ አስቴር ባለፈው ያነሳ ነው ቀለብ በህወሓት ተጠቃች በተባለ ጊዜ ፋና ቴሌቪዥን ነብይ አህመድ በደስታ ነው ሲያስተላልፉት የነበረው እሷን ጥቃት ያኔ ሊጠቅማቸው ይችል ነበር በሚል እኮ ይህቺ ሰው ስትሆን ደግሞ እብድ ሲሆኑ ታያቸዋል። በአብይ አህመድ ዘመን አይደለም ወይ የበለጠ ሰብአዊ ኪሳራ ያለው ከህወሓት በላይ? በህወሓት ጊዜ እኮ ይጠቃ የነበረው ሰው እኮ ፖለቲካሊ በጣም አክቲቭ የነበረው ጋዜጠኛው የሚጠይቀው ነው። ዝም ብሎ ድሃው አይደለም እንደ መከራውን የሚያየው፣ ድሃው አይደለም እንደ የሚዘረፈው፣ በዚህ ሰው ሚሊዮን አይደለም ሰው አይደለም እንደ ተፈናቀለው። ስለዚህ እኛ ኢትዮጵያውያን ህዝባዊ እምቢተኝነቱ ላይ መነሳት፣ መጠናከር፣ ለውጥ ማምጣት ነው ያለበት።
እንግዲህ እንዲህ አይነቱን ብሔራዊ ውርደትን ለማስቀረት ነው አንድም ፋኖ ብረት ያነሳው። ይሄ ትግል ተጠናክሮ ቀጥሏል። በነገራችን ላይ እዚሁ ዶክመንተሪ ፊልም ላይ ይህንን የዘመቻ አንድነትንም ይጠቅሳሉ። ዘመቻ አንድነትን ለማቀጣጠል ተብሎ የተዘጋጀ ድራማም እንደሆነ የገለጹበት ሁኔታ ነው ያለውና ኢትዮጵያ ውስጥ እኮ ከበቂ በላይ ቁጭት አለ፣ ከበቂ በላይ ብሶት አለ። ሌላ ብሶት መፍጠርም እኮ አያስፈልግም እንዴ። ምስጋና ለአብይ አህመድ። ኢትዮጵያን የሚቆጡበት ለምን አልተነሱም ሌላ ጉዳይ ነው፣ ግን በቂ የሆነ ቁጭት መፍጠሪያ በቂ የሆነ ብሶት ኢትዮጵያ ውስጥ አለ። እንደውም ለሌላ ሀገር ማከፋፈል ሁሉ እንችላለን፣ እንደው ኤክስፖርት የሚደረግ እንኳን ቢሆን። አሁን ይህንን ዘመቻ ለማቀጣጠል ህዝቡን ለማስቆጣት እንዴ፣ ህዝቡ እኮ ተቆጥቶ የሆነች አጋጣሚ እየጠበቀ ያለ ህዝብ ነው። ከብርቱካን በላይ ስንት ለአይን ማየት ለጆሮ መስማት የሚዘገንኑ ድርጊቶች እኮ የተፈጸሙበት ነው። ስለዚህ እንደው ፋኖ ይህንን ለማስቀረት ትግል ጀምሯል። 9ኛ ቀኑ ነው። ምናልባት ይሄ ፕሮግራም ሲተላለፍ 10ኛ ቀኑ ሊሆን ይችላል። ዘመቻው ያው በተወሰነ ጊዜ እየተገባደደም እንዳለ ነው እየሰማን ያለ ነው። በቂ የሆነ በአቀዱት መሰረት ውጤት ማግኘታቸውን በፕሮግራማቸው መሰረት እያጠናቀቁት እንዳለም እየሰማን ነው። ተጋድሎ በተደረጉባቸው አካባቢዎች በአገዛዙ ሰራዊት ላይ ከፍተኛ የሆነ ኪሳራ ነው የደረሰው። ይህን ኪሳራ ለማካካስ እንደዚህ አይነት ዘገባዎችን እንዲህ አይነት ሐሰተኛ ዶክመንቶችንና ህዝብን ጨምድዶ ልቡንና አእምሮን የሚውጥር ነገር ይዞ መምጣት ስለፈለጉም ነው በዚህ አጀንዳ ላይ ህዝቡን መጥመድ ላይ ያተኮሩት። ለማንኛውም ገለታው የአማራ ክልሉን ትግል እንዴት እየተከታተልክ ነው? የአዲሱ ነገር ዘመቻው መቀጠሉ ነው። ብዙ የወረዳ ከተሞች ተይዘዋል። እንደዚሁ አዋጊ መኮንኖች የተገደሉበት የተማረኩበት በርካታ የጦር መሳሪያዎች እንደዚሁ በቁጥጥር ስር የገቡበት እንደሆነ ነው የሰማ ነው። ከዚሁ ጋር ተያይዞ የአማራ የሰላም ካውንስል መግለጫ አውጥቷል። አብይ አህመድ በሶስተኛ ወገን በሶስተኛ ሀገር ከፋኖች ጋር መነጋገር ይፈልጋል የሚል መግለጫ ነው የሰጡት። እንግዲህ ይሄ ዝም ብሎ አልመጣም። አንተ ያሸነፍከው እያጠፋኸው እየለቃቀምከው ያለ ኃይል ከሆነ ይህን ያህልም ሄደህ በዚህን ያህል ርቀት ሄደህ ፍላጎትን ወይም ደግሞ ጥያቄን አታቀርብም። ይህን መግለጫ የሰጡት የአማራ የሰላም ካውንስል ሰብሳቢ ከመንግስት እንዲህ አይነቱን ነገር ሳይሰሙ በአደባባይ አይናገሩትም። በትክክልም አግኝተዋል። ለማታለልም ይሁን ጊዜ ለመግዛትም ይሁን ለሌላ ጉዳይ ግን አብይ አህመድ በአውሮፓ ይሁን በሌላ አካባቢ ከፋኖ መሪዎች ጋር መነጋገር ፈልጋለሁ ማለቱን ነግረውናል። እስቲ ይህንንም አንድ ላይ እንመልከተው። ገለታው እንግዲህ አንድ የትጥቅ ትግል ሲጀመር ያው በታሪክ እንደምናውቀው ጠንከር ብሎ ተገዳዳሪ ሲሆን ያኛው ተገዳዳሪ ኃይል ድርድር ይላል። እንግዲህ ይሄ አንድ የተለመደ ወይ እንደማምለጫ ነው። አሁን ትልቁ ችግር ምንድነው? ድርድርን ከልብ ለፖለቲካ ሶሉሽን ነው የሚፈልጉት ወይስ ደግሞ ጊዜ ለመግዣ ነው፣ ለመተንፈሻ ነው፣ ትንፋሽ ለመሰብሰብ ነው የሚለው ነው መጠናት ያለበት። ይሄ እንግዲህ ተደራዳሪ ኃይሎች ትግል ላይ ያሉ ኃይሎች ይህን አናላይዝ ያደርጋሉ። አሁን የህወሓትን እንኳን የሀገራችንን ጉዳይ ያየ እንደሆነ የአብይ አህመድንና የህወሓትን ድርድር የሰሜኑን ጦርነት ያየን እንደሆነ የፕሪቶሪያው ስምምነት ምንድነው ያመጣው? ያንን ድርድር ምንድነው ያመጣው? በእርግጥ መርገብ ነው ወይ ወይም ደግሞ ረገብ ማለት ወደ ማስተዋል መመለስ ነው ወይ የፖለቲካ ሶሉሽን መፈለግ ነው ወይ ያልን እንደሆነ አይደለም። ምንድነው በቃ መቀጠል አልተቻለም። ድንጋይ መወርወር ጀመርን አለ ጌታቸው። መሳሪያ ጠፋ። ስለዚህ ምን እናድርግ? ለጊዜው ዝም ብለን ፈርም። ከዛ ምን ይሆናል? ልክ እባብ አንዳንድ ጊዜ ታስቀምጠውና ቀዝቀዝ ያለ ቦታ ዝለጥ ነው የሚለው። ሞቅ ሲለው ብድግ ይላል። እና አሁን የፕሪቶሪያ ስምምነት እንደዛ ነው የሆነው። እና እስካሁን ድረስ የፖለቲካ ሶሉሽን አንድ ቀን መድረክ ፈልገው አንድ ቀን ተሰብስበው ምንድነው ያጋጨን 2 ዓመት ከምናምን ለተጋጨንበት ችግር መፍትሄ የፖለቲካ መፍትሄ እንፈልግ የሚባል ጨዋታ የለም። ጨርሶ አጀንዳ ሆኖ አይነሳም። እና ሁለቱም የቁማር ጨዋታ አንዱ ባንዱ ላይ በኋላ እናነሳው ይሆናል። ምናልባት ነጥብ ለማስቆጠር ነው የተጠቀሙበት ያለውና በፋኖ አሁን መንግስት የመጣበት አቅጣጫ ምንድነው? የፋኖን ትግል ረገብ ለማድረግ ነው። እኛ አሁን እንግዲህ እንደ አንድ ደጋፊዎች አስተያየት መስጠት ካልሆነ በስተቀር ድርድርን የሚወስነው ፋኖ ነው ራሱ ነው።
ፖለቲካ ክፍሉ ፋኖ ተሰባስቦ የሚወስነው ውሳኔ ነው። ግን እንደው የበለጠ ጥቆማ መስጠት የምንችለው መሳይ አንድ ኢትዮጵያዊኛ የዚህ የተደራዳሪ ልደራደር የሚለው ኃይል የአብይ ኃይል በእርግጥ ከልቡ ሶሉሽን ፈልጎ ነው ወይ ለምድሪቱ የሚለውን ማጥናት መቻል አለባቸው። ትግሎችን ወይስ ለማቀዝቀዝ ነው? አሁን ጋል ሲል አይደለም ይሄ ትግሉ በጣም ሞመንተሙ ሲጨምር ለማባረድ ነው ወይ የሚለውን ነገር የፋኖ መሪዎች አብጠርጥረው ማየት አለባቸው። ይሄ የሰላም ካውንስል የሚባለው ድርጅት ተቃውሞ ያለው ከዚህ በፊት እንዳንድ ዜጋ በቀደም በተወሰነ ቀናት በፊት ጀርመን ድምጽ ሬዲዮ ላይ ቀርበን ነበረ። የተወሰኑ ሰዎች ተጋብዘን ውይይት ተብሎ ቀርበን እዛ ላይ ዋናው ሊቀመንበሩ የሆኑ ምክትሉ አላውቅም የዚህ የሰላም ካውንስል አባሉ ብቻ ቀርበው ነበረ ሲናገሩ ነበርና አንድ በግልጽ ተናግረናል። ምንድነው የሰላም ካውንስል የሚባል ነገር በመሰረቱ በአንድ አካል ሊቋቋም አይችልም፣ ይበላሻል። ምክክር ኮሚሽኑን እኮ የምንቃወመው ለዚህ እኮ ነው። ምክክራችን እያበላሸህብን ነው ያለው፣ ገለልተኛ አይደለም። የሰላም ካውንስል ራሱ መንግስት አቋቁሞት በአንድም በሌላም መንገድ እየደጎመው በሌላ በኩል ደግሞ የሰላም ስራ የማግባባት ስራ የድርድር ስራ ሰራለሁ የሚል ከሆነ ድርድሩ ከመነሻው ወድቋል ማለት ነው፣ ችግር አለበት ማለት ነው። ስለዚህ እነዚህ ሰዎች ራሳቸውን እንደው ገለል ቢያደርጉ እኔ እንደው በእውነት በጣም አዝናለሁ። ይሄ ኮሚሽን ምክክር ኮሚሽን የሰላም ካውንስል ወዘተርፈ የሚባሉ በመንግስት የሚቋቋሙ ኃይሎች የዛን ህዝብ የፖለቲካል ሶሉሽን እያዘናጉ ያሉ ናቸውና እኔ በጥብቅ እቃወማለሁ። እንደዚህ አይነት የሰላም ሚኒስቴርንም ስንቃወም ነው የኖር ነው መሰለኝ። ሰላምን አይደለም የተቃወመው። የሰላም ሚኒስቴር የሚባልም አያስፈልግም። ሰላም ሚኒስቴር መስሪያ ቤት ሰላም ኢምፓርሻል ነው በተፈጥሮ ኤንጂኦስ የያዙት የሰብአዊ መብት ኮሚሽን አለ። የተለያዩ እነዚህ ምንድናቸው ኢኖቬተርስ የተለያዩ ሐሳብ ያላቸው ሰዎች ድርጅት ፈጥረው ይሄንን ስራ ሊሰሩ ይችላሉ እንጂ የሰላም ሚኒስቴር ብለህ ሄደህ ኦነግንና መንግስትን ልታቋቁሙ ነው ሚኒስቴር የካቢኔ አባል ሆኖ አንድ ሚኒስቴር ሊሆን አይችልም የሚል ነበርና የሰላም የዚህ አማራም ሰላም ካውንስል ያንን አሰራር ተከትሎ አብይን አሰራር ተከትሎ የመጣ ነውና ብቻ እኔ እንደው ዝም ብሎ ሁሉን በጥርጣሬ እንዲያ አይደለም ፋኖ ግን በጥልቀት የዚህ አብይ አህመድን ቁማር በሚገባ ማየት ያስፈልግ ይመስለኛል። የአማራን ህዝብ ትግል ላለማስበላት የአማራን ህዝብ ትግል ከፍጻሜው ከነሙሉ ክብሩ ለመመለስ ይቻል ዘንድ ጥንቃቄ የሚያስፈልግ ይመስለኛል። አብይ አህመድ ከሚባል ሰው ጋር የሚደረግ ድርድር ኢትዮጵያ ሰማይ ላይ ምንም አይነት ለውጥ እንደማያመጣ የፋኖ ኃይሎች ብቻ ሳይሆን ራሳቸው የኦላ የኦሮሞ ነጻነት ሰራዊት ደምድመው ይጨረሱት ነው። ከዚህ ሰው ጋር በምንም መልኩ ከአብይ ብልጽግና ጋር ከአብይ ጋር ከምንነጋገር ከፋኖ ጋር ብንነጋገር የበለጠ ለኢትዮጵያም ለኛም ይጠቅመናል ብሎ በግልጽ ተናግረዋል። ስለዚህ ከአብይ ጋር ተደራድረ የምትፈታው ችግር የለም፣ የምታወሳስበውና የበለጠ የጥፋቱ አካል ሆነ የምትጋበዝበት እንጂ ምንም የምታመጣው ነገር የለም። ከዚህ አንፃር ከፍተኛ ጥንቃቄ ያስፈልጋል። ይሄ የአማራ የሰላም ካውንስል ዝም ብሎ ማጫወቻ ነው። አብይ አህመድ እንደነዚህ አይነት ማጫወቻ ተቋማትን መስርቷል። የምክክር ኮሚሽን፣ የኢትዮጵያ የሃይማኖቶች ጉባኤ ሲፈልጋቸው እንደ ካርድ እየመዘዛቸው እንዲህ አይነት ጭንቀት ሲይዘውና የሆነ ነገር ሲወጠር ወደፊት እያመጣቸው የሆነ ነገር እንዲሉ ያደርጋቸውና ትንሽ ትንፋሽ ለመተንፈስ ይሞክራል። ግን ምንም ትርጉም ያለው አይደለም አብይ አህመድ የሚያደርገው ነገር። ከዚህ ከፋኖ ዘመቻና አጠቃላይ ሁኔታ ጋር በተገናኘ ሰሞኑን በዋዜማ ላይ አንድ ዘገባ ወጥቶ ነበር። ተከታትሎ ከሆነ በአማራ ፋኖ በጎጃም በመራዊ አካባቢ 11 መምህራንን ረሽኗል። ለምን ከኛ ጋር ባወጣ ነው አድማ ላይ አልተሳተፋችሁም? ለምን ወደ ትምህርት ቤት ሄዳችሁ አስተማራችሁ? የሚል የተለያዩ ሰዎችን አነጋግሮ ዘገባ ማውጣቱ ይታወሳል በዋዜማ በኩል። ያንን በተመለከተ እንግዲህ እኛም ያን አካባቢ በክፍለ ጦሩን የሚመራውን አርበኛ መንግስቱ አማረን አነጋግረናል። በአንከር ሚዲያ ላይ ይህንኑ የምናቀርብ ይሆናል። ፋኖ እንዴት የአብይ አህመድ ወታደሮችን ሊገሉት የመጡትን መሳሪያ ደቅነው የመጡትን እየማረከ ልብስ ቀይሮላቸው ምግብ አብልቶ መታወቂያ አሰርቶላቸው ብር ሰጥቶ የሚሸኘው ፋኖ እንዴት መምህራንን እንደው እጁንስ ያነሳለው የሚል ጥያቄ ነበረ ያነሳውላቸውና በጣም የሚገርም መልስ ነው የሰጡን። ስጋታቸውን የገለጹት የፋኖ አመራሮች ምናልባትም በሚቀጥሉት ጊዜያት
ተማሪዎችን ሊገድል መምህራንን ሊገድል ተዘጋጅቷል አብይ አህመድ። አንደኛ ያሉበት ቦታ ላይ መማር ማስተማር ከተቋረጠ ቆይቷል። መምህራን የሉም፣ ተማሪዎችም የሉም። የት አግኝተን ነው እኛ እርምጃ የምንወስድባቸው? የተገደሉ መምህራን ሊኖሩ ይችላሉ። አሁን ባለው ሁኔታ አንዳንድ ከስርዓቱ ጋር የተጠጉ የመምህራን ርዕሰ መምህራን አንዳንድ የፖለቲካ አመራሮች የሚኖሩት ከመከላከያ ጋር ነው ፈርተው። ስለዚህ በጦርነት መሃል ጥይት አግኝቷቸው ከሆነ እሱ እንግዲህ ጥይት መርጣት ገድልም በዛ ምክንያት ህይወታቸው አልፎ ሊሆን ይችላል። ከዛ ባለፈ ትምህርት ቤት በተዘጋበት መምህራን በሌሉበት ተማሪዎች በማይመጡበት እንዴት ተማሪዎችና መምህራን ወይስ በየቤታቸው ሄደን ገድለን ነው? እንዴት ነው የቀረበበትን መንገድ? ይሄ ሚዲያ በነገራችን ላይ ሚዲያው ማስተካከያም እንዲሰጥ ጠይቀዋል። ማስተካከያ እንዲሰጥ ጠይቀዋል። ምክንያቱም ትምህርት እንዲቆም አድርገናል። ትምህርት እንዲቆም ያደረግነው ግን ተማሪዎች እንዳይማሩ ፈልገን አይደለም። አሁን በአሁኑ ሰዓት አገዛዙ ታርጌት ያደረገው በድሮን የሚመታው ትምህርት ቤቶችን ነው፣ ጤና ተቋማትን ነው። ተማሪዎቻችን እንዳይሞቱብን፣ መምህራን እንዳይሞቱብን በሚል ትምህርት ይቁም ለጊዜው ታርጌት እየተደረጉ ነው በአብይ አህመድ። ከዛ ባለፈ ግን እኛ ሰብስበን መምህራንን ልንረሽን የምንችልበት ምንም ምክንያት የለም። ገለታው ለማንኛውም በእንደዚህ አይነት መልኩ የሚሸፈን ኃጢአት የለም። ጥንቃቄ ግን ይደረግ። አብይ አህመድ ተማሪዎችን ሊገድል፣ አብይ አህመድ መምህራንን ሊገድል ምልክት እያሳየን ስለሆነ የኢትዮጵያ ሕዝብም ይህንን ነገር በጥንቃቄ እንዲከታተለው ሲል ነው አርበኛ መንግስቱ አማረ ጥሪ ያደረገውና ዋዜማ ምናልባት መረጃዎቹን ሶርሶቹን ምንጮቹን መፈተሽ አለበት። እንግዲህ ፋኖች ጠይቀዋል። ዋዜማ ይህንን ዘገባ ካቀረበ ዘገባውን እንዴት ነው ያቀረበው? አረጋግጧል ወይ? ምናልባት ስልክ ደውሎ 2-3 ሰዎች ጋር እነዚህ ምንጭ ሆነው ዜናው ሊሰራ የሚያስችል የሙያ እንትን የለም። በዛ መሰረት ሰርተው ከሆነ ምንድነው ማረጋገጫቸው? በፋኖች መረሸናቸውን የሚያረጋግጥ ጠንካራ ማስረጃቸው ምንድነው? እሱን እንዲያቀርቡ እንግዲህ ፋኖች ጠይቀዋል። ዋዜማ ለዚህ ማብራሪያ እንዲሰጥ እንግዲህ ያው የቀረበለትን ጥያቄ መልሳል ብለን እንጠብቃለን። ገለታው ይሄ በጣም ሲሪየስ የሆነ ነገር ነው፣ መጣራት አለበት። ምናልባት መሳይ አንተም አጣራ ባሉት ቻናሎች እዛ አካባቢ ካሉ ሰዎች ጋር ግንኙነት በመፍጠር የሞቱ ሰዎች ቁጥሩም እንደገና ደግሞ ገዳያቸው ማን እንደሆነ በደንብ መጣራት አለበት። ፋኖም ይህንን ሲሪየስሊ እንደሚከታተል ይኖርበታል። አንዳንድ ያፈነገጡ ሰዎች እንዲህ አይነት እርምጃ ወስደው ከሆነ ምንም ቶለራንስ የለውም። ይሄ ፋኖ ራሱ በጥንቃቄ ማየት አለበት። ለዛ ህዝብ የቆመ መከታ የሆነ ኃይል ይህን ያደርጋል የሚል እምነት የለንም፣ በታሪኩም አላየንም። እንግዲህ እስካሁን ድረስ ባለው የፋኖ እንቅስቃሴ ውስጥ እንደዚህ በግለሰቦች ላይ በደል ለመፈጸም ያው ማስተማሪም ደግሞ አስተማሪን ነው ደርድሮ ለመረሸን ቀርቶ ባንክ ሲጠብቅ ነው የምናውቀው። አብዛኛውን የአማራን ህዝብ ልብ የማረከውም በዚህ ነው እና እንግዲህ እዚህ መንግስት ደግሞ ያው እንደዚህ አይነት ነገሮችን ፈጽሞ እንዲህ አይነት ወንጀሎችን ፈጽሞ ህብረተሰቡ በራሱ በፋኖ ላይ እንዲነሳ ለማድረግ የሚወስደው እርምጃ እንዳለ መቼም ግልጽ ነው፣ የታወቀ ነገር ነው ይሄና ይሄንን ማጣራት ያስፈልጋል። ነገር ግን የአማሮች ትግል በዚህ አይቀዘቅዝም መስሎት ነው መንግስት አብይ አህመድ እንዲህ አይነት ወንጀሎችን እየፈጸመ ፋኖ ፈጽሟል፣ ስለዚህ ተመልከተው ነፃ ወጣለሁ የሚለው እኮ አስተማሪውን የገደል ነው የሚል ፕሮፓጋንዳ ለመንዛት የሚያደርጋቸው ዘዴዎች እንዳሉ በአማሮች ልብ ውስጥ ነው ይሄ ያለው። ይሄንን ጉዳይ አሁን በመንግስት በኩል የሚደረግ ፕሮፓጋንዳ ነጥሮ ነው የሚመለሰው መሳይ በእያንዳንዱ ኢትዮጵያውያን ልብ ውስጥ እየነጠረ ነው። ምንም እምነት የለውም። የአብይ አህመድ ፕሮፓጋንዳ የአብይ አህመድ ንግግር የፈሰሰ ውሃ ምንም አፍሰህ እንደገና ምንም ህይወት እንዲዘራ ማድረግ አይቻልም። በቃ ውሸታም ነው ተብሏል፣ ተደምድሟል። ከዚህ የተነሳ እኔ በህብረተሰቡ ውስጥ ይህን ያህል በእውነት በፋኖ ላይ እንዲያዝን ሰው ወይም ደግሞ ጥርጣሬ እንዲኖረው የሆነ ውሃ የሚቋጥር ነገር ነው ብዬ አልሰጋም። ግን በጥንቃቄ ፋኖች እንዳሉት አሁን ብዙ መራመድ አለባቸው። ዋዜማም በግልጽ ማስቀመጥ አለበት። ባለፈው ፋኖ ሰዎች ገደሉ የተባለው ዜና ዝርዝር ዜና ብሎ ሌሎች ዝርዝር ጉዳዮችን ይዞ መምጣት አለበት።
ዝም ብሎ አንድ ብጣቂ ዜና አቅርቦ ጥፍት ማለት ተገቢ አይደለም። ምክንያቱም ሲሪየስ ነው ጉዳዩ፣ ይሄ ሲሪየስ ጉዳይ ነውና እንደው ዋዜማም ይሄንን በፋኖ የተጠየቀውን መረጃ የማጣራት ነገር ይሄድበታል ብዬ አምናለሁ ይመስላል። አዎ እንግዲህ ዋዜማ በአንጻራዊ መለኪያ ገለልተኛ ሚዲያ እንደሆነ ነው የምናውቀው። የሚያቀርባቸው መረጃዎች በደንብ በሙያ ተፈትሸው የተጣሩ እንደሆኑ ምስክርነትን መስጠት ይቻላልና ዋዜማ ክብሩን ይሄ ከህብረተሰቡ ያገኘውን የገለልተኝነት ምስክር ወረቀት ማጣት የለበትምና አሁን ደግሞ ይሄንን ዜና መፈተሽ አለበት። እንዳልኩም እኛም የቤት ስራውን እንወስዳለን። ተፈጽሞ ከሆነ ልክ እንዳልሆነ አስረግጠን ፋኖችን መልሰን መሞገት ይገባናል። አብይ አህመድ የሚያነሳው ክስ አለ። አሁን ቀደም ሲል ከተቀሰነው ዶክመንተሪ ጋር ማስተላለፍ የፈለጉት ህፃናትን የሚዘርፉ እያለ የሚገልጸው ነገር አለና ይሄ የሚየላብዬ አይነት የተያያዘውን ነገር ህፃናት የሚደፍሩ የሰው ቆዳ የሚገፉ በነገራችን ላይ የአብይ አህመድ እኮ ሰራዊት ጭካኔው መግደል ብቻ ቢሆን ኖሮ አንድ ነገር እኮ ነው። ያገዳደሉ ሁኔታ ነው በጣም የሚሰቀጥጠው። ባለፈው ገልጸናል። 7 አርሶ አደሮች ደብረ ታቦር አካባቢ ቆዳቸውን የገፈፉት ቆዳቸውን ገፈው እዛ ማሳቸው ላይ ጥለው ነው ሄዱት። ቆዳ መግፈፍ እንዲህ አይነት ጭካኔ በእንደዚህ አይነት ጭካኔ በታንክ የሰው ልጅ ጨፈለቁ የሚሄዱ እንዲህ አይነት ሰራዊት ገንብተ እንዲህ አይነት ሰራዊት አማራ ክልል በትን አስገብተ ዛሬ ከደሙ ንጹህ ነኝ እኔ ጻድቅ ነኝ ብለ ፋኖ ላይ የክስ ዶሴ ይዘበት መጣም ይሰማ የለም። ያው የሱ ደጋፊዎች ሳላምጡ የሚወጡት ዝም ብሎ እየተቀበሉ በየቦታው ይበትኑታል እንጂ እውነትን ሊያሳይ አይችልም። ከዚህ አንፃር በጥንቃቄ ነገሮችን ማስኬድ አለባቸው። ዋዜማም እንግዲህ ሁኔታው ምርምሮ ማስተካከያ ወይም ደግሞ ማስተባበያ ወይም ደግሞ ትክክልም ነው ምንጮችን አምናቸዋለሁ ብሎ ዳግም ይሄንን ነገር እንደሚነግረን ተስፋ አደርጋለሁ። ወደ ትግራይ ንግባ። ገለታው ትግራይ አሁንም አጀንዳ ሆኗል። አሁን ደግሞ አብይ አህመድ በከፍተኛ ጭንቀት ውስጥ በተለያየ ስጋት ውስጥ በተለያየ መከራ ውስጥ ላለ የትግራይ ህዝብ ቀልድና ቧልት ይዞ መጥቷል። በኢሜል ጥቆማ ስጡኝ ቀጣዩን ፕሬዝዳንት ለመምረጥ የሚል ነገር ይዞ መጥቷል። የዋት መሪዎች ደግሞ ረሄ ግደለም መስመሩን እየሳትክ ነው፣ ከስምምነት ውጪ ይሆንክ ነው፣ ከፕሪቶሪያው ስምምነት በጋራ ከተስማማ ነው፣ ከብዙ ነገሮች አንፃር መስመር ስተ ብቻን እየወሰንክ ነው የሚል ቅሬታ ያለው መግለጫ አውጥተዋል። እስቲ እንዴት እየተከታተልከው ነው? ለትግራይ ህዝብ ይሄ መጥኗል ወይ? በእንደዚህ አይነትስ ንቀት የትግራይ ህዝብ የደረሰበትን አጠቃላይ የሆነ ዘርፈ ብዙ ችግር እንዲያደርገ ነው ወይ መልስ የምትሰጠው? አዎ ይሄ በኢሜል ምረጡ የሚለው ነገር ብዙ ሰው ጎድቶ አየሁኝ። ትግራይ ልጆች በተለይ ስሜታቸው ተጎድቷል። ግን ይሄ የመጀመሪያው እኮ አይደለም። ምክክር ኮሚሽን እኮ የተዋቀረው በፌስቡክ እኮ ነው። በፌስቡክ 600 አገኘ 700 ምርጫ ተመረጠ ተብሎ እኮ ያን ያደረገ ጉድ እኮ ሲጠበቅ የነበር በጣም ገለልተኛ የሆነ ተቋም ይገባ ሲባል በፌስቡክ ፓርላማ ተቆጥሮ አንደኛ ያገኙት ፕሮፌሰር መስፍን ናቸው፣ ብዙ ሰው መረጣቸው፣ ይሄን ያህል ድምጽ አግኝተዋል ምናምን ተብሎ እኮ በስልክ እና በፌስቡክ እኮ ነው ደውሉና ፌስቡክ አድርጉ ተብሎ። እንግዲህ ተመልከተው፣ ፌስቡክ አይደንቲቲው አይታወቅ አንድ ሰው የሚደውል ሰው 10 ጊዜ አንድ ሰው መደወል ይችላል። እንደዚህ ተደርጎ ነው ያንን ትልቅ ተቋም የተቋቋመው። እንደ ሀገር ተሰድበን ነው እንደ ሀገር ለዚህ ነበር የተቃወም ነው። ምክክር ኮሚሽን ገለልተኛ የሆኑ አካላት ስቴክሆልደርስ ሊያቋቁሙት የሚገባ ነው እንጂ እንዴት በፌስቡክ እና በስልክ ይመረጣል እያልን ስንጫጫ ነበርና ያ ጊዜ ያለፈና አሁን ደግሞ በኢሜል አለው ደግሞ የትግራይ ህዝብ ወግ ያለው ይመስለኛል መሰለኝ። አሁን እዚህ ስካንዲኔቪያን ሀገሮች አንዳንድ ሀገሮች እዚህም ሀገር ወደዛ እንደምታውቀው አንዳንድ ጉዳዮች በሳይበር ነው የሚሰሩት፣ በዚህ በኢንተርኔት ነው የሚሰሩት። ግን በኢንተርኔት ሲሰራ አፕ ይወርዳል እንደምታውቀው። አፕ ይወርድና በዛ አፕ በዛ አፕሊኬሽን ማለት ነው መሰረት ሶሻል ሴኩሪቲ ቁጥር የሚባል አይደለም፣ ያን ይዞ ገብቶ አንድ ሰው ድምጽም የሚሰጥ ከሆነ አስተያየትም የሚሰጥ ከሆነ ማንነቱ ታውቆ ማለት ነው። ሁለት ጊዜም አይሰጥም፣ አንድ ጊዜ ነው። በዛ አፕ መሰረት አድርግ የተባለው ያደርጋል።
አሁን ስዊዘርላንድ ውስጥ ለምሳሌ በመብራት ጉዳይ ላይ በተለያዩ ፖሊሲ ኢሹስ ላይ ህብረተሰቡ ይሳተፋል። ዳይሬክት የዲሞክራሲያቸው በጣም ስላደገ ህብረተሰቡ በቀጥታ በኢንተርኔት ይሳተፋል እና ግን ያን አፕ ተጠቅሞ ታውቆ ማለት መሳይ ነኝ ብለህ የሶሻል ሴኩሪቲ ቁጥርህን አስገብተህ እኔም ገለታው ነኝ ብዬ ፎቶ ገብቶ ምናምን ነው እንጂ በኢሜል ዝም ብሎ 10 እኔም 10 ልጽፍ ይችላል ሌላውም 10 ልጽፍ ይችላልና አንደኛው በጣም አስገራሚው ነገር ይሄንን ግዙፍ ኢሹ የትግራይን ሽግግር በሚመለከት እንደዚህ ማድረጉ ሰዎችን ስሜት ወንድሞቻችን ስሜት ቢጎዳ ልክ ነው። እኔ በጣም የገረመኝ ቴክኖሎጂውንም እንዲያውቁ እነዚህ ሰዎች ቢያንስ የሆነ አፕሊኬሽን ተጭኖ ነው ሊሆን የሚችለው እንጂ ዝም ብሎ ተራ ኢሜል ሰው ምረጥ አይባልም። ክራይቴሪያ ሁሉ የለውም እኮ አይተው እንደው ክራይቴሪያ ምንም ዝም ብለህ ትመርጣለህ እንጂ ከምክር ቤቱ ከህወሓት ነው የምትመርጠው ዝም ብሎ አንድ የሃይማኖት ሰው ነው የምትመርጠው ምን እንደምትመርጠው ሁሉ አታውቅም። እና ይሄን ሁሉ ስታይ የሚያሳይ ነገረው ትልቁ ነገር ምንድነው ምን ያህል በንዝህላልነት በግዴለሽነት እንደያዘው አንድ ነገር እሱ በጣም የሚጎዳው ነገር እሱ ነው። ከዛ ባሻገር ግን እኔ በጣም የትግራይን ሽግግር በሚመለከት የትግራይን ሽግግር አሁን አዲስ ያለው ምዕራፍን በተመለከተ ሁለቱም የተለያየ የፖለቲካ ቁማር ነው ያሉት በአብይም በህወሓት። በአብይ በኩል ሊቀመንበር የሚባል ነገር ምንድነው? ይሄን ያህል ሊቀመንበር መሳይ በትግራይ አሁን የትግራይ ሽግግርስ በተመለከተ ሊቀመንበር ምንድነው? ሊቀመንበር እኮ እንደውም በሽግግር ጊዜ ምርጫ ካልተደረገ በሽግግር ጊዜ እኮ ኮሌክቲቭ ዲሲዥን እኮ ነው መሰጠት ያለበት የጋራ ውሳኔ። ስቴክሆልደርስ ይኖራሉ በሽግግሩ ውስጥ የሚሳተፉ ኃይሎች እውነት ነው አንድ ሰው ያስፈልጋቸዋል ምልክት ምክትል የሚባል ያስፈልጋል ወዘተርፈ ያስፈልጋል። ግን ዲሲዥኑ ግን ኮሌክቲቭ ዲሲዥን ነው። ምክንያቱም ገና ምርጫም አልተደረገም የሽግግር ጊዜ ነው የሚመራው ሴንሲቲቭ ኢሹስ ናቸው። በኮንሰንሰስ በመግባባት እኮ ነው መመራት ያለበት። ልክ ፈላጭ ቆራጭ የሆነ ሰው ወሳኝ ሰው ነው የሚቀመጠው የዲክቴተር አሳውቆ እና ሊቀመንበሩ ላይ የተደረገ ፍጥጫ በህወሓትም በኩል በዚህኛው ማለት የትግራይን ሽግግር እንዳይጠቅመው ያደርገዋል። ኮሌክቲቭ የሆነ ዲሲዥን እንዴት እናምጣ የሚለው ላይ ሲሰሩ አታይ እና ይሄ አንዱ ትልቁ ችግር እኔ በጣም ከገበያው ከምክክሩ የወጣ ነገር ይሄ ነው። በህወሓት በኩል ደግሞ ምን አለ መሰለህ አሁን ልክ አብይ አንድ ነገር ሲስትላቸው እነሱ ደግሞ እንደ ፖለቲካል ካፒታል አለው እንደተሻለ ሰው አሁን በዚህ በኢሜይሉ ጉዳይ በቃ እነሱ እንደ ልቀት ተሰማቸው ይሄ ከአብይ የተሻለ ምክንያቱም ብዙ ሰው አወገዘላቸው እና ህወሓት ትንሽ ፖለቲካል ካፒታል አገኘ አስቆጥራለሁ የሚል እምነት ነው ያለው። በዚህ በተፈናቃይ ጉዳዮች ላይ ተፈናቃይ ወደ ቤት መመለሳቸው አይደለም እንደ ሆስቴጅ ሆነው ከቆዩ የትግራይን ህዝብ አነቃንቅበታለሁ ወደ ሪፈረንደም እንዲሄድ መንገድ ይሆነኛል አቬኒው ይሆነኛል የሚል ቁማር ውስጥ ነው የገቡት። ስለዚህ እነዚህ ሁለት ኃይሎች የአብይ አህመድና የህወሓት የፌደራል የደብረጽዮን ኃይል እንደው የተሻለ ጊዜያዊ አስተዳደር መጥቶ ትግራይ ውስጥ ባለፈው ያነሳነው የትግራይ ጊዜያዊ አስተዳደር ስራዎች 4 ናቸው። አንደኛው ከፌደራል መንግስት ጋር ኮሙኒኬሽኑ ማስተካከል፣ ሁለተኛው የሽግግር ፍትህ ማምጣት፣ ከዛ ፖለቲካ ሶሉሽን ማምጣት እና መጨረሻው ደግሞ ለምርጫ አዘጋጅቶ ስልጣኑ ማስረከብ ነው። እነዚህ ሊሰራ የሚችል ኃይል ከነዚህ ከሁለት ኃይሎች የትግራይ ወገኖች እኛም ኢትዮጵያውያን የምንጠብቅ ከሆነ ከስረናል። ስለዚህ ትግላችን አሁን ከዚህ ውጪ መሆን ያለበት መደራጀት ነው ያለብን። ከፋኖ ጋር መተባበር ነው ያለብን። አዲስ ነገር ንቅንቅ ነው ፈንቅል የተባለውን ማደራጀት ነው እንጂ መጫወቻ ነው መሳይ እና የኢሜይሉ ጉዳይ እኔም ማስገርሞኛል። ብቻ በአጠቃላይ ገለታው ከተለያዩ የትግራይ የፖለቲካል አክቲቪስቶች እንደዚሁ ስናወራ ያሉኝ ነው ምንድነው የፋና ላምሮት የሚባል የእንትን የሙዚቃ ውድድር አለ መሰለኝ። እዛ ውድድር ላይ ለተወዳዳሪዎች መጨረሻ ላይ ነው ለዛውም በቴሌ ቴክስት ማንነትን ስልክ ስታወጣ ያው ተመዝግበ ነው ማን እንደሆንክ ይታወቃል። ቴክስት የምታረገው ማን እንደሆንክ ይታወቃል። ቁጥሩ በቴሌ ተመዝግቦ ስላለ በዛ አማካኝነት ነው መጨረሻ ላይ ድምጽ የምትሰጠው። ያ የሙዚቃ ውድድር እንኳን እንዴት ነው የትግራይ ህዝብ ኢሜል አንድ ሰው 30 40 ኢሜል ሊኖረው ይችላል እኮ። ምን ያህል ቢንቅ ነው አብይ አህመድ በእንደዚህ አይነት መልኩ የትግራይን ህዝብ በኢሜል ጥቆማ ስጡኝ የሚለው። ከሁለት ነገሮችን ነው ያየሁት። አንደኛ ንቀቱን ለማሳየት ነው።
አብይ አህመድ በጣም የአመራር ጥበብ አድርጎ የሚያየው የሚመራውን ህዝብ ንቆ መናቁን በአደባባይ እንዲታወቅለት ይፈልጋል። ህዝብ መናቅ ንቀቱን ለማሳየት የሄደበት ርቀት ነው። ሁለተኛ ደግሞ አጀንዳ ለመስጠት ነው። አይተ እንደሆነ ከብርቱካን አጀንዳ እኩል ይሄው የትግራዩ የፕሬዝዳንት ጥቆማ እኩል አጀንዳ ሆኖ በማህበራዊ ሚዲያም በአንዳንድ ሰዎችም አንዳንዶች እንደውም ውድድር ውስጥ ሁሉ ገብተው እስቲ ማንን ትመርጣላችሁ ድምጽ ስጡ ብለው ሁሉ መድረክ የከፈቱትንም አይቻሉ። አጀንዳ ተሰጠ። መጨቃጨቃ አጥንት ይወረወርላል። እሱን ትይዛለህ ስትግጥ እሱ ከእንደገና ሌላ። ስለዚህ አጀንዳ መስጠትና ንቀት ማሳየት በሚሉት ሁለት ነገሮች መውሰድ ይቻላል። ህወሓቶች አንተም እንዳልከው በነገራችን ላይ መርጠዋል እኮ ጌታ ማነው ታደሰ ወረደን መርጠን ተስማምተናል ከፌደራል መንግስት ጋር ለምንድን ነው ብቻውን የሚወስነው የሚል ነው። በዚህ አጋጣሚ ያው ታደሰ ወረደ ቀጣዩ የትግራይ ጊዜያዊ አስተዳደር ሊሆን እንደሚችል ፍንጭ ነው የተገኘው። ህወሓቶች በጣም አስገራሚ ነገራቸው ይሄንንም ካንድ የትግራይ እንደዚህ የፖለቲካ ሰው ጋር ስንወያይ ያለኝ ነው የፕሪቶሪያውን ስምምነት እንደ ቡፌ ነው የሚያዩት። ቡፌ ግብዣ የፕሪቶሪያውን ስምምነት የፈለጉትን ነው መርጠው የሚወስዱት። ስምምነቱ ሳይሆን አጠቃላይ ነገሩን ሳይሆን የፈለጉትን ሚስማማቸውን መርጠው ነው የፕሪቶሪያ ስምምነት እያሉ የሚያደነቁሩት። እስቲ ሁሉንም ይቀበሉ። ሁሉንም ቢቀበሉ እኮ መጀመሪያ ትጥቅ መፍታት ያለባቸው እነሱ ናቸው። ባዶ እጃቸውን ነበር የሚቀሩት። የፕሪቶሪያ ስምምነት የሚለውን ነገር የሚፈልጉትን እየመረጡ ፖለቲካዊ ማጥቃ እንዲሆናቸው የሚፈልጉትን አንቀጽ እየመዘዙ ቁማር ይጫወታሉ እንጂ ዋና የፕሪቶሪያ ስምምነት ጠር ራሳቸው የህወሓት ሰዎች ናቸው ሲል ነው እንግዲህ የገለጸልን። ስለዚህ እንዳልከው በሁለቱም በኩል ቁማር መጫወቻ ነው። የትግራይ ህዝብ በማል ተንከራተተ። ዛሬ 11ኛ 12ኛ ቀኑ ነው። ነዳጅ ተቋርጦበታል። የአሜሪካው የተራድኦ ድርጅት USAID ከተዘጋ በኋላ እንግዲህ ዋነኛ ምግብ አቅራቢ እንደሆነ ይታወቃል። የትግራይ ህዝብ ያችኑ የሚያገኛትን ተሰፍራ የምትመጣልትን ስንዴ እንኳን እያገኘ አይደለም። ሌላ መከራ እየመጣበት ነው። ሌላ ችግር ትንፋሽ ያገኘባቸው መንገዶች አሉ። እነሱ መንገድ እየዘጉበት ነው። አብይ መጣና ደግሞ በእንደዚህ በኢሜል ቀጣዩን ፕሬዝዳንት ጥቆማ ስጡኝ እያለ ያላግጥባቸዋል። እንዳልከው የትግራይ ህዝብ ከነዚህ የሚጠብቀው ምንም ነገር የለም። ቆርጦ ወገቡን አስሮ አዲስ አስተዳደር፣ አዲስ ምዕራፍ፣ አዲስ መሪና የፖለቲካ ንቅናቄ ነው ማድረግ ያለበት። ከዛ ውጪ ምንም ምርጫ የለም። እና ገለታው ያንተን ሐሳብ ለማጠናከር ያለው ትክክል ነው። ይሄንን ማሰብ በጣም ያስፈልጋል። አሁን ትግራይ ውስጥ አንደኛ አሁን ሪቪዥን ያስፈልጋል፣ ክለሳ ያስፈልጋል። ባለፈው 2 ዓመት ለምን አልሰራም? ለምንድን ነው ሽግግሩ ያልሰራው? ለምን ወደ ምርጫ አልሄድንም? አንድ ሁለተኛው ደግሞ ከሁሉም በላይ ደግሞ ብዙ ነገሮች የበለጠ ተወሳሰቡ እንጂ መፍትሄ አላገኙም። መፈናቀል እኮ አለ እኮ ሌላ መፈናቀል ሁሉ አለ ነው የሚለው። አሁን ህወሓት ጦርነት ካቆሙ በኋላ እኮ መፈናቀል አለ አሉ ትግራይ ውስጥ። የሚያስገርም ነገር ሌሎች የኢኮኖሚ ጉዳዮች፣ የሰላም ጉዳዮች ብዙ ነገር የበለጠ ተወሳስቦ ነው ያለው ነው። ዋይ ዲፓርቸራችን ጥሩ አይደለም ማለት ነው። ስለዚህ አንድ ትልቅ ጉባኤ ያስፈልጋል ማለት ነው። ይሄ ትልቅ ጉባኤ ሁሉንም ያካተተ የትግራይን የፖለቲካ ኃይሎች፣ ምሁራንን፣ የሃይማኖት ሰዎች ያገባኛል የሚሉ ስቴክሆልደርስ በሙሉ ተሰብስበው ጉባኤ አሁን ፌደራል መንግስት እውነተኛ ፍላጎት ቢኖረው የትግራይን ችግር ለመፍታት የመጀመሪያው ነገር ይሄ ጉባኤ ነበር። ጉባኤው ተሰብስቦ ምንድነው ማድረግ ያለበት? ቀጥሎ የሽግግሩን ጊዜ ኮምፖዚሽን ቀመር ማውጣት ነው ያለው። ይሄ 50+1 የሚባል የህወሓት ቀመር አያስኬድም እሱ አይሆን። ስለዚህ ተመጣጣኝ የሆነ ሁሉን ሊያሳትፍ የሚችል እንደውም በዛ ያለው ከፖለቲካ ድርጅትነት ውጪ የሆነ ምሁሩ እሱ የሚቆጣጠረው ወይም እንደውም ጋቨርንመንት ኦፍ ቴክኖክራትስ እንደው በጣም እነዚህ ከፖለቲካ ውጪ የሆኑ ሰዎችንም በማድረግ ኮምፖዚሽኑን ጉባኤው መቀመር ነው ያለበት። ከዛ በኋላ ታይም ቴብሉን ጊዜውን አስተካክለው በዚህ ጊዜ ወደ ምርጫ ትግራይ መግባት አለባት የሚል ነገር አስቀምጠው ሮድ ማፕ አስቀምጠው ነው መፍትሄ ሊመጣ የሚችለው። ለዚህ ደግሞ ሁለት ትላልቅ ማሰናከያ አለቶች አሉ። ሁለት ትላልቅ አሰብ ለተለያየ ዓላማ አንዱ አብይ ነው። አብይ አሁን ተመልከተ፣ አሁን እንኳን ዱብ ዱብ እያለ ነው ያለው እኮ ትግራይን እኮ የምፈልገውን ያህል አላደረቀኳትም እኮ ነው።
የምፈልገውን ያህል ትግራይ አልደቀቀችም ብሎ ያስብ። ስለዚህ ለሌላ ጦርነት እኮ ዱብ ዱብ ሲል ነው የምታየው። የህወሓት መሪዎችን የጀነራሎችን ምንድነው ሀብት አግዷል ነው የሚባለው አዲስ አበባ እንደምንሰማው። አሁን ያሉትን እዛ ትግራይ ላይ ያሉትን አግዷል ነው የሚባለው። ነዳጅ እንዳይገባ እያደረገ ነው ያለው። ተመልከት። በዓለም አቀፉ ማህበረሰብ ዘንድ ጌዲዮን ጢሞቴዎስ የሰጠውን ንግግር አይተናል። የጦርነት ቀስቃሽ እኮ ነው። ታዘቡልን እኮ ነው። ይውልን ምን እያደረገ እንደሆነ ህወሓት ተመልከቱ። ነገ ጦር ብንልክበት ተመልከቱ የሚል እኮ መልእክት እኮ ነው ያስተላለፈው ከጌታቸው ጋር ሆኖ። ስለዚህ ይሄ ሁሉ የሚያሳየው ምንድነው? የምፈልገውን ያህል አላደቀኩም ያንን ክልል ነው። እና ይሄ ኃይል አብይ አህመድ ትግራይ ውስጥ የተረጋጋ ጊዜ እንዲመጣ ሽግግር እንዲመጣ ያስባል ብሎ የሚያስብ የትግራይ ወንድምና እህት ካለ በጣም በጣም ተላላ ነው። ሁለተኛ ህወሓትም ራሱ እንደውም አሁን ከዚህ ከፌደራል መንግስት ጋር ያለው ይሄ የአብይ ስህተት የአብይ ፋውል ትልቅ የፖለቲካ ካፒታል ነው የሚመስለው። ህወሓት ችግር መፈታቱ የትግራይ ችግር መፈታቱ አይደለም የአብይ ፋውል ለሱ የተሻልኩ ነኝ የሚል እንደገና ያን የወደቀ ፖለቲካውን የሚገነባበት አድርጎ ነው የሚያስበው። አሁን በጣም ደስ ብሎታል በኢሜል አድርጉልኝ ምርጫ ማለቱ። ብዙ ሰው ተከራከረ። ህወሓት እንደ ትክክል ሆኖ እንዲታይ ይጠቅመኛል የሚል አስተሳሰብ ያለው ፓርቲ ነው። በሽግግር ፍትህ ፊት እንዳይቀርብ የሚፈራ ፓርቲ ነው። ብዙ ሰማን እኮ አሁን ስላለው የህወሓት አመራሮች እኮ ከነሱ የወጡ ሰዎች ሲናገሩ ተመልከት የሚሉትን ሬሳችን ነው የሚገኘው ከዚህ ስልጣን ከለቀቀን። ሬሳ ሳልሆን ከስልጣን አልወርድም ይላሉ አሉ የትግራይ ጀነራል የነበሩት አሁን እዚህ ሀገር መጥቶ የተባሉ ተመልከት። ስለዚህ እዛ አካባቢ ከነዚህ ከሁለቱ ኃይሎች አካባቢ የሆነ የተሻለ ሽግግር እድሳት ምናልባት የተሻለ ጊዜ ይመጣል ብሎ ተስፋ ማድረግ አይቻልም። እና የትግራይ ወንድም እህቶቻችን ከአማራ ፋኖ ጋራ ጀለጅ መያዝ ቲዲኤፍ ውስጥ የለውጥ ኃይል መፍጠር ያለባቸው ነው መስለኝ። ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እናልፋለን። የኢኖቬሽን እና ቴክኖሎጂ ሚኒስቴር ሰሞኑን ስሙ በተደጋጋሚ እየተነሳ ይገኛል። የዚህ ሚኒስቴር አጠቃላይ ሁኔታን በተመለከተ ሰሞኑን በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የተደረገው ውይይት አስገራሚ ነው። ከግማሽ ቢሊዮን ብር በላይ ጉድለት ተገኝቶበታል። ይህ ሚኒስቴር መስሪያ ቤት ከ670 ሚሊዮን ብር አካባቢ ነው አሉ። ቁጥር ነው የጠራሁት ገለታው። ሚሊዮን የሚባል 1 ቢሊዮን ሊደርስ 300 ምናምን ሚሊዮን የቀረው ማን ነው? በፕሮፌሰር ዶክተር ማን ነው? በለጠ ሞላ ያብኑ እሱ ቀርቦ ምላሽ ለመስጠት ሞክሯል። ቤታችን ገብተን ከእንደገና እስቲ ምንድነው ብለን እንፈትሻለን አለ። ቁጥር እኮ 670 ሚሊዮን ብር ነው። ከፍተኛ ሙስና ተፈጽሟል። ሀገሪቷን በቁሟ እየጋጧት ለመሆኑ አይነተኛ ማሳያ የዚህ የኢኖቬሽን እና ቴክኖሎጂ ሚኒስቴር ነው። እንዴት አየው ገለጣው? ይሄ ተቋም በአብይ አህመድ እጅ ተጠፍጥፎ የተሰራ ተቋም እኔ ነፃ ይሆናል ብዬ ድሮ ማስቤ አላቅም። መሳይ በሙሉ የሰራቸው ተቋማት እሱ ያፈርሷቸዋል አንዳንዶቹን እና ምንድነው ድንበርና ምናምን ኮሚሽን እኮ አክስሮን እኮ ነው ሄደው ገና እሱ ኦዲተር አሁን ኦዲት ቢያደርገው ስንት ሚሊዮን ብር መሰለ የከሰረው ምንም ላላ ሳያደርግ እኮ ነው ያፈረሰው። ደግሞ በቀጭን ደብዳቤ ነው ያፈረሰው። የቀረውን ወንበርና ጠረጴዛ ምንድነው ለዚህ ለተቋቋመው ለብሔራዊ ምክክር ኮሚሽን ስጡና ተበተሉ ብሎ ደብዳቤ ጻፈላቸው። ስንት ጊዜ አክስረውናል መሰለ። የእርቅ ኮሚሽን እንደዛው አሁን ሰላም ሚኒስቴር ውስጥ ቢገባና ኦዲት ቢደረግ ማአት ጉድ ነው የሚወጣው። እሱ ያቋቋመው ኮሚሽኖች። ይሄ ኢኖቬሽን ደግሞ ራሱ ሲመራው ነው የነበረው። ከመጀመሪያ ጀምሮ ችግር እንዳለበት የምናውቀው ነገር ነው። ይሄ ፕሮፌሰር በለጠም ገባ የበለጠ የዘራፊ ቡድን ሆኗል። እንግዲህ ተመልከተው። በአንድ በኩል ስለ ኮራፕሽን ሪፖርት ሲያደርግ አብይ ብዙ ጊዜ የሚለው ነገር አለ። ታስታውሳለህ መቼም ምንድነው የሚለው? ግራንድ ኮራፕሽን የለም ማለት ግራንድ ኮራፕሽን። ይሄ እንግዲህ ይሄ ለነሱ እንግዲህ ትንሽ ኮራፕሽን ናት ማለት ነው። ይችላል በየመስሪያ ቤቱ እንደዚህ አይነት ኮራፕሽን ነው ያለው መሳይና ተመልከት። አሁን ሲቀርብ ሪፖርቱ ራሱ ይዘገነናል እኮ በሌሉ ፕሮጀክቶች ወጪ ይደረግ ነው። ፕሮጀክቱ ሳይኖር እኮ
አይኖር በሌለ ፕሮጀክት ወጪ ሰራተኛ ላልሆነ ሰው ደሞዝ ይከፈለው ሰራተኛችሁ ላልሆነ ሰው ደሞዝ ተከፍሎ ነበር አለች። ለተቋረጡ ፕሮጀክቶች እንዳሉ ተደርገው ወጪ ቀጥሏል። ፕሮጀክቱ ተቋርጧል ግን ወጪው ቀጥሏል። እና ደንበኛ አይን ያወጣ ሙስና ነው ያለው። ይሄ ነገር ሄዶ እንደው ወደ ፍርድም ቀርቦ የኢትዮጵያ ሕዝብ እንደው በእውነት ይሄን ገንዘቡን እንደው እንዴት እንደሚያጣ ቢያንስ ቢያውቅ መቼም አይመለስም። ይሄ ገንዘብ ግን እንደው የበለጠ ዝርዝር ነገር ቢኖር በጣም ጥሩ ነው። ተመልከት፣ ኢኖቬሽን በምድራችን ውስጥ አንድ ችግር የሚፈታ ነገር የሚባለው በዓለም ላይ መቼም ችግር የገበሬው ችግር የተፈታው በኢኖቬሽን ነው፣ በፈጠራ ነው። ይሄ ብር አሁን ያጠፉት ብር እኮ የጉራጌ እህቶቻችንን የቆጮ መፋቂያ በሙሉ ይሰራው ነበር ማለት የቆጮ መፋቂያ ይሄ መከራቸውን ያያሉ። ባለፈው አንድ ጊዜ እንደውም ሰዎች ልከውልኝ ነበር እንዴት ቆጮ እንደሚፍቁ ሴቶች እህቶቻችን እና ለተለያየ በሽታ ይጋለጣሉ። ይገርማል። እንደዚህ ነው የሚፈቁት። በጣም ቀላል እኮ ነው እሱን መስራት። አሁን አንድ የኢኖቬሽን ሚኒስቴር የተወሰኑ ወጣቶችን ሰብስቦ ትንሽ ድጋፍ ቢያደርግላቸው እስቲ ፍጠሩ የሆነ ነገር የተማራችሁ ልጆች አላችሁ አይደል ፍጠሩና የሆነ ነገር የዚህን ህብረተሰብ ችግር ፍቱለት ቢባል ይሄ ብር የዛን አካባቢ ችግር በቃ ይቀርፍ ነው። ግን ገለታው እስካሁን ምንድነው ይሄ ተቋም ሰርቶ ያሳየው? ከስሙ ጋር የሚመጣጠን ነገር የሰራው ነገር አለ ወይ? ምናልባት አንድ ነገር የሳይንስና ምን ሙዚየም ነው ያው አብይ አህመድ ህንጻ ስለሚወድ ብልጭልጭ ነገር እሱን አቁሟል። ከዛ ባለፈ ግን የገበሬውን ችግር አስተዋውሳለሁ። ያኔ አዲስ አበባ በሄድን ጊዜም አንድ ባለ ሀብት ለአንድ ፕሮጀክት ወደ 25 ሚሊዮን ብር ከፍላለሁ ብሎ ያንን ፕሮጀክት ሲነግረኝ እንዲህ አይነት ነገር ነበረ ከዚህ ኢኖቬሽን ተቋም የምጠብቀው። በሞተር የሚሰራ ምንድነው ውሃ ማጠጫ የማሳ ላይ እንግዲህ ኢትዮጵያ ዝናብ አጠር በሆኑ አካባቢዎች ላይ ይሄንን በ250 ሺህ ብር ነው አሉ አንድ አርሶ አደር መግዛት የሚችለው። ከባንክ ጋር አገናኝተ ሰርቶ እንዲከፍል ታረጋዋለ። ይሄንን በሀገር ውስጥ ማምረት ይቻላል። ይሄንን ለመስራት የሞከረ አንድ ፈጠራ የሚሰራ ባለሙያ ለዛ የሚሆን 25 ሚሊዮን ብር ድጋፍ ላደርግለት ነው ብሎ አጫውቶኝ ነበር። ያድርግለት አይድርግለት አላቀም። እንግዲህ ይሄ ኢኖቬሽን ሚኒስቴር ይሄንን ነበር እንዲህ አይነት ፈጠራዎችን ገበሬውን ከባህላዊ አስተራረስ የሚያላቀቅ መለስተኛ ኢንዱስትሪዎችን እየተፈጠሩ ያሉትን እነሱ ማበረታታት በውጪ መደገፍ ነበር የሚገባው። እስካሁን ግን ምን እንደሚሰራ አናቅም። አንድ ሰለሞን ካሳ ለሚባል በጣም አጭበርባሪ ለሆነ አንድ ጊዜም አጋልጠኗል። ብዙ ጊዜም ወንጀል ይሰራል በዚህ በቴክኖሎጂ ስም። ለሱ ግን $10,000 ነው በወር የሚከፈለው አሉ። ይሄ ሚኒስቴር መስሪያ ቤት ነው የሚከፍለው። ምን እንደሰራ ግን አናቅም። ሪፖርቱ ላይም አልቀረበም የዚህ ሰውዬ ለምን በየወሩ $10,000 እንደሚከፈለው። ይሄ እኮ ነው በጣም አስገራሚው ነገር። እንግዲህ ተመልከት፣ አብይ ጓደኛ ስለሆነ ብቻ ነው ማለት ነው እንግዲህ በትዕዛዝ ያን ያህል ብር እየተከፈለው በአማካሪ ስም ነው የተባለው እና በጣም ያሳዝናል። መሳይ ሀገራችን ከዛ ደሃ ህዝብ ላይ እየተቀነሰ ከዛ ችግር መከራውን ከሚጠብሰው ገበሬ ታክስ ላይ የተወሰደ ነው የሚጠፋው። እንግዲህ ተመልከት፣ ይሄ ኢኖቬሽን እኮ በጣም ወሳኝ ነው። የሰው ልጅ ትልቁ ሀብቱ አእምሮ ውስጥ ነው ያለው። መሰለኝ መሬት ውስጥ አይደለም እኮ ያለው፣ አየር ላይ አይደለም እኮ ያለው። እንደዛማ ቢሆን ኖሮ እኮ እነዚህ ያደጉ የምንላቸው ሀገሮች ምንም የላቸውም። ሳውዝ ኮሪያ ምን አለ? ተቆፍረህ የምታገኘው ወርቅ የለ፣ ብር የላት፣ ማዕድን የሚባል የለ። ከአውስትራሊያ ነው የሚያመጡት አብዛኛው። የዚህ የብረታ ብረት ስንትሮቻቸው አብዛኛው ጥሬ ሀብት ከአውስትራሊያ ነው። ምንም ሩዝ ብቻ ነው የሚያመጡት። ግን መንግስት ኢኖቬሽን ላይ ብዙ ይሰራል። በቃ የተወሰነ ጥረት ካለ ከፍተኛ ድጋፍ ነው መንግስት የሚያደርግ። ትንሽ ነገር የበራለት ሰው ካለ ተረባርበው ያንን ሰው ደጋግፈው እስቲ ምንድነው መላ የምታመጣው ይባላል። በዚህ ነው ያደጉት። ጃፓን በዚህ ነው ያደገችው እንደሚታወቀው። እኛ ሀገር እኮ ኤሌክትሪክ መኪና የሰራ ሰው አውቃለሁ ደሮራን አካባቢ። ድጋፍ አጥቶ እኮ ፕሮጀክቶቹ የትም አልደረሱም። እነሱ ራሳቸው በዜና አቅርበውታል። ድጋፍ አጥቶ መሰለኝ በዚህ እንደ ባጃጅ አይነት ሆኖ ግን በኤሌክትሪክ የሚሰራ ከነዳጅ የሚገላግል ማለት ነው። እንደነዚህ አይነት ኢኖቬተርስ እንዲያድጉ እንደማድረግ ይሄ ተቋም ገንዘብ እየሰበሰበ ያባክናል ማለት ነው። ተመልከት፣ ለሌለ ፕሮጀክት ብር ያወጣል እና ይከፋፈላሉ እና ሰውየው ራሱ
በለጠ ማነው ፕሮፌሰር በለጠም ሲናገር ትንሽ ህፍረት እንዳለበት ሲናገር አይቻሉ ደንግጧል። ግን ያሳዝናል። ይሄ ሰው አብን የሚባል ትልቅ ድርጅት ለአማራ ህዝብ አሁን ፋኖ ሊሆን የሚገባው የአማራን ህዝብ ብሶት ይዞ በተነሳ ጊዜ እኮ ጥሩ እንቅስቃሴ ነው ያልነው ድርጅት ነበር። ፋኖ ሊሆን የሚገባው ከርቶ ሄዶ አብይ አህመድ ስር እንትን ብሎ ይኸው በሙስና እንደገና ደግሞ ጉሮሮው ሊያዝ እዛ ፓርቲ ሊቀመንበር ነው የሰው ይመስላል። እና እኔ ይበለው ነው የምለው በእውነት ያ ህዝባችን ነበለጠ እንዳልከው ነው። አሁን መገኘት የሚገባቸው የት እንደነበረ ይታወቃል። የነሱ ህዝብ እየተሰቃየ ነው። እነሱ ከአብይ አህመድ ጓዳ ይንጎዳጎዳሉ። ቡክርናቸውን በምስር ወጥ ሸጠዋል፣ ለውጠውታል። አሁን ደግሞ ሙስና ፍየል ከመድረሷ ምን በበጠሰው አሉ። ገና ሚኒስትር ቦታውን ከመያዙ በእንደዚህ አይነት ሚሊዮን ብሮች ጉድለት በምክር ቤት ተጠርቶ ሲጠየቅ ለሱ ሀፍረት ነው። መቼም ከዚህ በላይ ውርደት የለም። እንግዲህ ምንድነው የፌደራል ዋና ኦዲተር በ15 ቀናት ውስጥ ሪፖርት እንዲያደርግ ትዕዛዝ ሰጥተዋል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፌና ለሰራተኛ ደሞዝ ያለ አግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ሪፖርት እንፈልጋለን ብለዋል። በተጨማሪ ለተገኘበት ከግማሽ ቢሊዮን ብር በላይ የበጀት ጉድለት የአሰራር ሂደቶችን በማረምና ለጉድለቶቹ መንስኤ የሆኑ ግለሰቦችን የህግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው ማሳሰቡን የተገለጸው። አሁን እዚህ ላይ ነው እንግዲህ አብይ አህመድ ጣልቃ የሚገባው። በቃ ይበቃቸዋል፣ ከዚህ በላይ እንዳትሄዱ። በለጠን አሳልፎ አይሰጥም አብይ አህመድ። በለጠም ደግሞ ገንዘቡን አውጥቶ ከሆነ ያለ አብይ እውቅና አላደረገው። በእያንዳንዷ መስሪያ ቤት ለሚወጣ ለእንደዚህ አይነት ብሮች አብይ አህመድ እጁ አለበት። ስለዚህ በለጠ በአብይ አህመድ አይዞ ባይነት ያደረገው ወጪ ሊሆን ይችላል። ብዙ የአብይ አህመድ ሰዎችን እንደዚህ አይነት በየወሩ $10,000 እየተከፈላቸው ምንም ነገር ለማይሰሩ እንዲከፍል ተደርጎም ሊሆን ይችላል። ስለዚህ የዋናው ኦዲተር መስሪያ ቤት ከዚህ በላይ ርቀት የሚሄድ አይመስለኝም። የሆነ ቦታ ላይ አቁሙ እንደሚባሉ እንጠብቃለን። ግን ምንድነው ጪሱ የታየው እሳት ሳይኖር አይደለም፣ ጪሱ ታይቷል። እኔ ዋናው ኦዲተር እስካሁን የሚገርመኝ ነገር ባለፈው አንድ ጥያቄ ጠይቆ ነበር ፓርላማውን። የአብይ አህመድ ፕሮጀክቶች ተነስተው ፓርላማው ላይ እኛ እንግዲህ ኦዲት አድርጉ የምትሉን ከሆነ ፈቃድ ከሰጣችሁን የእሳቸውን ፕሮጀክት ኦዲት ማድረግ እንጀምራለን አሉ ብለው ኦዲተሯ ተናገሩ። እናንተ ፈቃድ ግን እንፈልጋለን ኦዲት እናርገው ወይ? ምክንያቱም በምድሪቱ ውስጥ በኢትዮጵያ ሰማይ ስር ባለ የመንግስት እንቅስቃሴ ውስጥ ከኦዲት ኤግዘምት የሚደረግ ተቋም አይኖርም። በምድሪቱ ውስጥ ማንኛውም እንቅስቃሴ ኦዲት ይደረጋል እና ያንን ከፈቀዳችሁ አሉ። ፓርላማው ተመካከረና አይሳቸው ይቅርባቸው አለ። እሱም መጣና እኔን ኦዲትን ማድረግ የምትፈልጉ ከሆነ ሄዱና ሳውዲ አረቢያ ነው ምናምን ሄዳችሁ ንጉሱን ጠይቁ አለ። ተሳደበ። እነሱ አጨበጨቡ፣ ፓርላማው አጨበጨበ። በዚህ ምክንያት ኦዲት አልተደረገም። አሁን የጠቅላይ ሚኒስትሩ ጽህፈት ቤት ኦዲት ቢደረግ በዚህ በዶሮ እርባታ ስም የሚወጣ በንብ እርባታ ስም የሚወጣ በወርክሾፕ የሚወጣ አሁን ደግሞ በዚህ በእውነት ውሸት ፕሮጀክት የሚወጣ የጠቅላይ ሚኒስትሩ ጽህፈት ቤት ጉድ አይሆንም። በቢሊዮን የሚቆጠር ብራችን ደግሞ ይከሰረው እዛ ነው። እና በአጠቃላይ ምንድነው ይሄ ግራንድ ኮራፕሽን? ብዙ የኮራፕሽን ላይ ያጠኑ ሰዎች የሚሉት ምንድነው በጣም ትላልቅ ሙስናዎች የስርዓት መፍረስ ማሳያዎች ናቸው። ትልቁን የኛ መያዝ ያለብን ይሄን ነው መስለኝ። መሳይ ስርዓት ሲፈርስ መቧጨቅ ይበዛል። በቃ መቦጨቅ ነው። እዛኛውም ይዞ የሚሄደውን ይሰበስባል፣ ያኛውም ሚኒስቴር መስሪያ ቤት መቦጫጨቅ የተለመደ ነው። ሌሎች ሀገሮችም ላይ የታየ ጉዳይ ነውና እኛም ሀገር ስርዓቱ እየፈረሰ ስለሆነ ሁሉም እንደው እስከ ልጅ የሚሆነኝን ሀብት እያለ እየዘረፈ ነው ያለው። ይሄንን ደግሞ ሀይ የሚል የለም። ምክንያቱም እንደንትን ነው እንደ ዳንቴል ተያይዟል እርስ በርስ። አንዱ ብቻ እንኳን ለሚዘርፈው አሁን ኢኖቬሽን ሚኒስቴር እንትን ውስጥ እኮ ቢጣራ ሁሉም የሚከፋፈሉት እኮ በደንብ ኔትወርክ ተሰርቷል እና ኔትወርኩ እንዳለ እርምስ ነው። ስርዓቱ ነው ቢፈርሰውና ቶሎ ካልተገላገልን እንዳልከው አብይ አህመድ ግመ ሲሄድ ይሄ ኦዲት ሪፖርት ጸጥ ይላል፣ ይቆማል፣ አለቀ በቃ። የመጨረሻው ዜና ፕሮፌሰር በማናቸው
በለጠ ሁኔታውን አጥንተነዋል መፍትሄ ይሰጣል ብለዋል ተብሎ ይዜናው ያልቃል ማለት ነው። ገለታ ስቄ ነው። ያው አብይ አህመድ ታስታውሳለህ ወላይታ ሶዶ ባለቤቱ የሰራችውን ዳቦ ቤት ለመመረቅ ባደረገው ንግግር ላይ በይፋ ሙስናን በኢትዮጵያ ላይ የፈቀደ ሰው በመሆኑ በዓለም ታሪክም የመጀመሪያው መሪ ያደርገዋል። ምናልባት ሙስና በጀርባ በጓሮ ተስማምተ ተሻርከ የምታደርገው ነው እንጂ በአደባባይ መሪ ሆነ ግድ የለም ከምትበሉት ውስጥ አንድ ትምህርት ቤት እኮ ገገነባችሁ አንድ ነገር ነው አለ 100 ሚሊዮን ብር ዘርፈ በ10 ሚሊዮን ብር የሆነች ትምህርት ቤት ቀለስ አድርገ 90 ሚሊዮን ብር ይዘህ መሄድ ትችላለህ። በአብይ አዲሱ አብይ ነው የፈቀደው ይሄን ንግግር ይዘህ ሙስና ኢትዮጵያ ውስጥ ብትፈጽም በአብይ አህመድ ህግ ተጠያቂ አትሆንም። ለማንኛውም እንዳልከው ነው ትልልቅ ገንዘቦች በጠቅላይ ሚኒስትር ጽህፈት ቤት ስር ነው የሚመላለሱት። በተለይ ይሄ የአብይ አህመድ የመናፈሻ ፕሮጀክቶች ከፍተኛ ሙስና ያለባቸው እንደሆነ ይታወቃል። ጨረታ የለ ሐራጅ አይወጣ ምን የለ ምንም ህጋዊ ነገር ሰነድ አይዘው ምን አይዘው አብይ አህመድ ያይኑ ቀለም ያማረውን ይሰጣል ያላማረውን አይከለክላል። የድርሻውን በከፍተኛ መጠን ይዘግናል። ብዙ ፕሮጀክቶች ብዙ ትልልቅ አዲስ አበባ ውስጥ የሚሰሩት የአብይ አህመድ እጅ ባንድ ሚን በሌላ የሚስቱ እጅ ባንድ ሚን በሌላ አለ። ስለዚህ አይነካም። እንዲህ አይነት ነገር ማጫወቻ ይሆናል። ምናልባት ምክር ቤት ላይ አሁን እኛም አነሳ ነው ኦዲተሩን አነሳ ነው አንዳንድ ምክር ቤት ሰዎች ሲናገሩ የሆነ ነገር አልን ትንሽ ደስ የሚሉ ነገሮች ሰማን። ከዛ አልፈም ድራማው ያበቃል። ሙስናው በተጠናከረ ሁኔታ ይቀጥላል ማለት ነው። ለማንኛውም ገለታው እንግዲህ እናለን ከ15 ቀን በኋላ ፕሮፌሰር በለጠ ሞላ ሪፖርቱን አምጥቶ ለኦዲተር ባለስልጣኑ የሚሰጥ ከሆነ አብረን የምናየው ይሆናል። እንደው አንድ አጭር ከሀገራችን ወጣ ብለን ግን ያው ተያያዥም ስለሆነ ስለሷ ጉዳይ እናንሳና ዝግጅታችን እናብቃ። የሱዳን ጉዳይ በአንድም ይሁን በሌላ ከኛ ጋርም ሊገናኝ ይችላል። ምክንያቱም የኛም መሬት ይዛ ያለች ሱዳን ላይ ያለው ትኩሳት እኛ ጋርም ግለቱ ሊሰማን ይችላል። ለዛም ነው አብይ አህመድ እጁን አስረዝሞ በዛ ግጭት ውስጥ የገባው። አሁን እንደምንሰማው ከሆነ የአብይ አህመድ እጅ የተባበሩት አረብ ኤሚሬትስም መሪ እጅ የሚቆረጥበት ሁኔታ ነው እየተፈጠረ ያለው። ሸሽተው የነበሩት ወይም ደግሞ ተፈናቅለው የነበሩት የሱዳኑ ወታደራዊ መሪ አልቡርሃን አውሮፕላን ማረፊያ ሲደርሱም መሬቱን በመሳም ነው የገቡት። እንግዲህ የደጋሎ ሰራዊት እየሸሸነ ነው የሚባለው። የደጋሎን ሰራዊት የሚደግፉትና አብይ በሱዳን ያላቸው ሚና እየኮሰሰ መምጣቱን ነው የምንረዳው። የሱዳን ፖለቲካ ቀላል አይደለም። ኢትዮጵያንም ያው የሚነካ እንደሆነ እንታዘባለን። ኢትዮጵያ ላይ የሆነ ችግር ተፈጠረ ብለው ነው መሰስ ብለው ገብተው መሬታችንን የያዙት። ለምንድነው አሁን ሱዳን እንኳን አይደለም የወሰደችብንን መሬት ይቅርና የራሷንም መሬት መጠበቅ በማትችልበት ሁኔታ ሄደን መሬታችንን ማናስመስልሰው ለምንድነው ተብሎ የሰላም ሚኒስትር በወቅቱ የነበረው ብናልፍ አንዱዓለም ሲጠየቅ ጻድቅ ሆነና በጣም አስቂኝ መልስን የሰጠው ተከታትለው ከሆነ እንዴ ሱዳን ችግር ገጠማት ብለን እኛ ሄደን መሬት ብንጠይቅ ይሄ ነውር ነው፣ ትክክል አይደለም ማለት። ሱዳን ስትወስድ ግን እኛ ችግር ውስጥ ነበርን፣ የትግራይ ጦርነት ሊከሰት ነው፣ የመንግስት የሁሉም ትኩረት በትግራይ አካባቢ በሆነበት ሰዓት ላይ ነው ገብታ መሬቱን የወሰደችው። ዛሬ እሷ ባደረገችው መልሰ የገዛ መሬትን ብትረከብ ምንድነው ኃጢያቱ? ለማንኛውም የሱዳንን ጉዳይ እናንሳ። እንዴት ሊሆን ይችላል? በቀጣይ በምስራቅ አፍሪካ ላይ የሚኖረው ተጽዕኖ አለ። ይሄ ብናልፍ ያለው ነገር መጀመሪያ ትዝ ያለኝ ነገር እኔ በጣም ነው የደነገጥኩት። እንደዛ ሲል ያስደነገጠኝ ምንድነው መቼም እንግዲህ የጎረቤት ሀገር ጤና ሆነ አሞት ይሁን ምንም ይሁን መቼም በጤናም ይሁን በእብደት የሰው ድንበር ጥሶ አይቆይክስ ይሻለው እንትን አደርጋለሁ ብሎ ህዝብ እኮ ነው የሰጠናቸው። ህዝባችንን እኮ ነው የሰጠነው። የሆነ ወረዳ ምናምን ህዝባችን እኮ እዛ እየመቀማቀቀ ነው ያለው፣ ግብር እየከፈለ ነው ያለውና ምን አይነት አስተሳሰብ እንደሆነ በምን አይነት ሰዎች እጅ ሉዓላዊነት የሚባለው ነገር የት ነው የገባው መሳይ? በጣም እኮ ይገርመኛል። ወደ ሌላ ልሄድ መለሳለሁ ወደ ምስራቅ አፍሪካው። ግን ጀነራል ባጫ ደበሌን የኋላ ታሪክ ቪዲዮ አየሁ አንድ ቀን ሰዎች ሲቀባበሉ እና ሲናገሩ ኪነት ነበሩ በፊትና ኪነት ሆነው ሲናገሩ ምን ይላሉ መሰለ? ይቺ ቅኝ የገዛች ኢትዮጵያ እኮ የሆነ ቦታ ተማርከው ቅኝ ገዢ የሆነች ኢትዮጵያ እዛ ያሉ መሪዎችን እንታገላለን ምናምን ያሉ የተናገሩ ሰው ጀነራል ሆኖ የምድሪቱ ጀነራል ሆኖ ሲያገለግሉ ነበር። ይቆይ በቃ
በቃ ልናምነው እኮ ማንችለው ነገር ነው እየሆነ ያለው በምድራችን እና እንደነዚህ አይነት ሰዎች እነዚህ ይሄ በውስጣቸው የሉዓላዊነት ጉዳይ የሌላቸው ሰዎች ናቸው የሚያስተዳድሩት ምድሪቱንና ሀገራችን ብሔራዊ ጥቅም በጣም ተጎድቷል። የሱዳን ጉዳይ እንግዲህ ያው መቼም ብዙ ሰው ይከታተላል። ያው የሱዳን ፖለቲካ በጣም የተበላሸ ፖለቲካ ሆኗል። አሁን በቀላሉ ያገግማሉ ማለት ያስቸግራል። አሁን ወደ ሽግግር ፍትህ የምንለው ወደ ዲሞክራሲ ሽግግር ይገባሉ የሚለው ነገር ገና ነው። ግን የሚሊተሪ አፐር ሃንዱን አግኝቷል። የሚሊተሪው ማለት ነው ጠንከር ያለ ስለሆነ ካርቱምን ተቆጣጥሯል። እንግዲህ ያኛው ኃይል እየደከመ ነው ያለው። ግን ከኛ አንፃር አሁን ከኢትዮጵያ አንፃር ያየነው እንደሆነ ተመልከተው ከኤርትራ ጋር ችግር ውስጥ ገብተናል። እንደውም ጦርነት ሁሉ እንገባለን ያልናል ከኤርትራ ጋር። ከሶማሌላንድ ጋር አብይ አህመድ ችግር ውስጥ ገብቷል። ሶማሌላንድ ጋር በጣም የሶማሌላንድን ብሔራዊ ጥያቄዋን ዶጋመድ አድርጎባታል። ቂም ይዛለች። ከጅቡቲ ጋር ሆድና ጀርባ ሆኗል። ወዲያ ወዲህ ሲል ንቀትም አሳይቶኛል በሚል በጣም የተበላሸ ግንኙነት ነው ያለን። ከሱዳን ጋራ ያው የኛውን የፈጥኖ ደራሽን ሲደግፍ ነው የቆየው። አሁን አርሚው አሸንፎ ሲመጣ እንግዲህ ተመልከተው ምን አይነት አስተሳሰብ እንደሚኖረው ምን ያህል ሆድና ጀርባ እንደሚሆን ከሱዳን ጋር ማለት ነው። ከማን ጋር ነው እንግዲህ እቺ ሀገር ተመልከት ላንድ ሎክድ ናት፣ ወይም ደግሞ የባህር አክሰስ እንኳን የሌላት ናት። ከማን ጋር ነው በዚህ ሆርን አፍሪካ ላይ አብይ አህመድ ተው የመካከለኝነቱን ጨዋታ ተውና እንደው የኢትዮጵያን ብሔራዊ ጥቅም ለማስከበር ከማን ጋር ነው የሚሰራው? ሶማሊያ በዚህ ሰዓት አሁን ዜናውን ሰምተህ እንደሆነ በአልሸባብ አሁን ዙሪያውን ሞቃዲሾን ከቧል። ከባድ እንትን አግኝቷል፣ አቅም አግኝቷል ነው የሚባለው እና በጣም ቮላታይል በሆነ በጣም በሚገለባበጥ የዚህ የአፍሪካ ቀንድ ፖለቲካ ውስጥ እንደ መልህቅ ልትሆን የሚገባት ሀገር ራሷ ነውጥ ላይ ስለሆነች እንዲህ አይነት መሪ ስለገጠማት እጅግ በጣም ያሳዝናል መሳይ። እና አጠቃላይ ግን የዚህ ምስራቅ አፍሪካ እንትን ፖለቲክስ የምናየው ነው፣ ሶማሌም የምታየው ነው፣ ሱዳንም የምናየው ነው። እንግዲህ ትንሽ ስቴብል የሆነች የምትባለው ኬንያ ናት። እዛ አካባቢ ከሌሎች በሙሉ በውስጥ ፖለቲካ የሚታመሱ ናቸውና የሆነ ሪጂናል ኢንቴግሬሽን ነገር ወደፊት ካላመጡ የተሻሉ መሪዎች ካላበቀሉ በየሀገሩ ሪጅኑ ለዓለም በጣም አስፈላጊ ነው። አንድ ሪፖርት አይቻለሁ አንድ ጊዜ ይሄ ኋላ ቀር አይደለም የሚሉት ላገር ተብሏል። ላገር ማለት የዓለምን ግስጋሴ የሚጎትት ማለት ዓለም አደግ እኮ ነው እየጎተተ ያለ ነው ላገር ነው ተብሏል። እና ከዚህ መውጣት የሚቻለው እርስ በርሳቸው እንደው የዛ አካባቢ ህዝብ ተባብሮ ምሁራኖችም ደግሞ ስኮላርስ አሉ ጥሩ ስኮላርስ አሉ በመላው ዓለም ተመካክረው የሆነ ንቅናቄ ይሄ እንደ አረብ ስፕሪንግ አይነት ንቅናቄ አድርገው የነን ዲክቴተር የነ አስቸጋሪ መሪ ጠር አድርገው የተሻለ መሪ መገንባት ካልቻሉ ሪጅኑ በአጠቃላይ በቃ ረጅም ጊዜ መከራ ላይ ይችላል። ከሁሉ በላይ ቤታችን ግን መሳይ ቤታችን አቅም ያላት ብዙ ፖቴንሻል ያላት ናት ኢትዮጵያ። በህዝብ ብዛቷም ትልቅ ናትና ይችን ሀገራችንን ኢትዮጵያውያን ተባብረን መቆም ነው ያለብን። ዛሬ አንድ ትልቅ ሰው ምን አለኝ መሰለ፣ እንዴት ነው ብሔር ከብሔር የምንጋጨውኛ? ፕሮፌሰር ሆኗል ይሄ ሰው እዚህ ሀገር። እኔ ማላቀው ምድር ውስጥ ሄጄ ተምሬ ፕሮፌሰር አድርገውኛል። ማላቃቸው ህዝቦች ማላቃቸው ባህላቸው ባህል ያልሆነ ቋንቋቸው ቋንቋ ያልሆነ ሰዎች ጋር ኖሬ ምንም ሳያደርጉኝ አስተምረውኝ አስተማሪ አድርገውኛል። እንዴት ኢትዮጵያ ውስጥ ብሔር ከብሔር እንጋጫለን አለ እና እውነቱን ነው መሳይ። እኛ ኢትዮጵያውያን ይህን ነው ማሰብ ያለብን፣ ተባብረን መቆም ነው ያለብን። አካባቢው የሚያስደስት ስላልሆነ ምስራቅ አፍሪካ የሚያስደስት ስላልሆነ የኃይል ሚዛኑንም ያየህ እንደሆነ እንደው ይሄን አላስረዝም መሳይ ተመልከት። ለምሳሌ አሁን ባለፈው ያነሳ ነው ኤርትራን ብትወስድ፣ ቀጥሎ ያለችውን ጅቡቲን ብትወስድ፣ ሶማሌላንድን ብትወስድ የነዚህ ሶማሌላንድ እንዳገርም አትቆጠርም፣ ግን እንደው ያላትን ካፒታል ብንወስድ ከኤርትራ ጅቡቲ ባህር ላይ ያሉትን ቀይ ባህር ላይ ያሉትን ሶማሌላንድ የሶስቱንም ጂዲፒ ብትደምረው በጣም ከሰረች የምትባለው ማዶ ያለችው የመንን ግማሽ ያክል ጂዲፒያቸው በጣም ደካማ ነው። ይሄ አካባቢ መሳይ ትንሽ ተገዳዳሪ የሆነ
አቅም ለመገንባት ኢንቴግሬሽን ያስፈልጋቸዋል መቀናጀት ያስፈልጋል ጥሩ ኔቪ ለመገንባት ማለት ነውና ከዛ ጋራ እንደው የሚያስብ እንደዚህ ያርቆ የሚያስብ ትውልድ ካልመጣ ችግራችን ሰፊ ሊሆን ይችላል የሚል እንዳው ስጋት አለኝ ለወደፊቱ መሳይ ገለታው እንግዲህ ብዙ ጉዳዮችን ያየንበት የዛሬው የአንከር የመረጃ ክፍለ ጊዜ ይህንን ይመስላል በጣም ነው ማመሰግን አንተን እኔም እጅግ በጣም አመሰግናለሁ መሳይ ብዙ ተጫወትን መልካም ጊዜ ይሆንልህ ተመልካቾቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ነገ በተመሳሳይ ዝግጅት እንጠብቃችኋለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን